በጨለማ የነበሩ ንግግሮችን እንዴት ያለኛ ታደርጋላችሁ የሚሉ የውስጥ ኃይሎችም የአቶ ኢሳያስ አፈወርቂ መንግስት የመጣበት ምክንያት ራሳቸውን በዛ ጦርነት ውስጥ በዛ ግጭት ውስጥ ያላቸውን ተሳትፎ ያሰሉበት መንገድ ነው። ሶቨሬን የሆነ መንግስት አድርጎ የተመንገዘነዘቡበት መንገድ አይታይም እና ከዚህ የተወለዱ ነገሮች ኋላ ላይ እናያለን። ስለዚህ የፖለቲካል መዋቅሩ ላይ በጸጥታው ላይ በጦሩ ላይ አለኝ ብሎ የሚያስበው ቲፒኤልኤፍ አለኝ ብሎ የሚያስበውን ኃይል እንዴት አድርጌ ይጠቀምበታል? ለኔ እንደፈለኩ ማቀነው አመራር ካልሆነ መመልስበት ልጓም አለኝ ብሎ ያንን ልጓም ለመጠቀም የሄደበት ኋላም ላይ በቀጥታ የጦርነት የመተኳኮስና የመገዳደሉ ነገር በሰሜን እዝ ላይ በተደረገው ጥቃት በግልጽ አደባባይ ወጣበት። ከዛ በፊት ግን ግልጽ የሆኑ ምልክቶች እየታዩበት ማሰልጠን የኃይል ሚዛን እኛ አትችሉንም አይነት የሚል ፉክክር ውስጥ የተገባበት ነው ብዬ አስባለሁ። አመሰግናለሁ አያና። እንትንም እንግዲህ በነገራችን ላይ ቅድም አንድ ያነሳው ነገር አለና ስለ ፕሪቶሪያ ስናወራ ወደዛም ስለምንሄድ ስለሆነ እንዴት ሰክሰስፉል ሆነ የሚለው አሉላም አንስቷል፣ አንተም ጨምረበታል። አንደኛው ብዙ ሰዎች እንዳውም ሂስቶሪካል ፓራሌል ድሮ የማያደርጉት ብዙዎቻችሁ የኦስሎ ፕሮሰስ የምታውቁ ይመስለኛል። ባክ ቻነል ኔጎሲዬሽን የነበረ ሚዲያውን ዘግቶ ማንም ሰው ሳያቅ ለረጅም ጊዜ ባክ ቻነል ላይ ነበረው እና ሰክሰስ ስቶሪው አንደኛው ምክንያት የኦስሎ የተሳካው ውጭ ያለው ማህበረሰብ እንዳያውቅ ተዘግቶ በተለይ ሚዲያ እንዳያውቅ አድርገው ነው የሰሩት እና የፕሪቶሪያም የሚመሳሰለው አንደኛው ባክ ቻነል መሆኑ ነው። እንደምታስታውሱት ሚዲያ ከግራና ከቀኝም ሊክ ለማድረግ ይሞክሩ ነበር ያኔ። እኔም ያው ሚዲያ ላይ ስለነበር ግን በተቻለ መጠን ዝግ ነበር ያደረጉትና የኦስሎን ስላስታወሰኝ ነው እግረ መንገዱንም እንደ አንዱ ሰክሰስ ስቶሪ ወደዛ እንመለሳለን። እስካሁን ከተናገራችሁት ውስጥ አንድ 5 ነጥቦችን ይዣለሁና አንደኛው ሚስ ማኔጅድ ትራንዚሽን ራሱ ሚስ ማኔጅድ ትራንዚሽን፣ ሁለተኛው አያና የጨመርክበት ሊደርሺፕ ሮል ማለት የአብይ ራሱ የአብይ ፋክተር አለ፣ ሶስተኛው የሻቢያ ኤፌክት አሉላ ስትሬስ ያደረገው እኔም ከዚህ በፊት በጻፍኩት አርቲክል ላይ አንስቼዋለሁ። የዎር ፓክት የሚመስል አሁን አትሊስት ዛሬ ላይ ሆነን ሪትሮስፔክት የምናየው። ሌላኛው ሄት ሪቶሪክ ኤንድ ሃይፐር ናሽናሊዝም አለ፣ ብዙም የማይረሳው ይሄ መንገድ ሲዘጋ የነበረው በአማራና በትግራይ መካከልም የነበረው ሁኔታ ጀነራሊ ኢቨን ለቲፒኤልኤፍ ነው ወይስ ለማህበረሰብ ነው ወይ የሚለውን ነገር ወደ ኋላም ተመልሰን ብናይ ጥሩ ነው። ሄት ሪቶሪኩ ለጦርነት እንዴት እንደሚያመቻች። ሌላኛው ደግሞ የዊች ሃንቲንግ ብዙ ሰዎች ያልተናገሩት አለ። ዊች ሃንቲንግ ብዬ የምገልጸው ወይም የሚገለጽ የኔ ቃል አይደለም። ይሄ ሴሌክቲቭ ጀስቲስ ማለት ነው። ያኔ ለሙስናው ለ27 ዓመት ተጠያቂነቱ ምናምንም ሲደረግ የነበረው ትራንዚሽናል ጀስቲስን አፕላይ ከማድረግ ይልቅ ዊች ሃንቲንግ ፕሮሰስም ነበረ። እነኚህ ነገሮች አሉ። ኤኒዌይስ ሌሎችም ሊጨመሩ ይችላሉ ወደ ጦርነት ያመሩን። ግን ስትራክቸራል የሆነውን ነገር ባንረሳ ጥሩ ነው። ሁልጊዜም ቢሆን በአንድ ቀን አይደለም እዛ ያደረስነው። ከፓርቲ ባሻገር ፖለቲካችን ራሱ ምን ይመስል ነበር የሚለውን ከግንዛቤ ብናስገባ ጥሩ ነው የሚል ነው። ሰመራይዝ ነው ያደረኩት እናንተ የተናገራችሁትን። ወደ ገለታው ዞሬ እመጣለሁ ተመልሼ። አሁን ከፕሪቶሪያ ምን አገኘን? እንግዲህ አሁን ምንም ይሁን ምን ተሳካ፣ ሂደቱ ተሳካ፣ ተፈራርመዋል። ትረስት ቢልዲንግ ነበረ፣ ሸትል ዲፕሎማሲም ነበረ አሉላ እንዳለው፣ ኤግዞስሽንም አለ። ቅድም ራስም ያልከው በጣም በቃ ፈልገው ሳይሆን ስለተዳከሙ ጦርነቱን ሰስቴን ማድረግ ስላልቻሉ በዲፕሎማሲም ጫና ስለነበረ ተፈራረሙ። እሺ ተፈራረሙ። ምን አመጣለን የፕሪቶሪያ ስምምነት? አሁን ወይ ቅድም ወደ አነሳው ጥያቄ እንመለስ። ሚዩት ነን። ምን አመጣልን? ምንስ አመጣብን? ሁለቱንም ማለት እንግዲህ አንድ ነገር ምንድነው፣ ወደ ሽምግልና ወደ እርቅ ስትሄድ ሞቲቭ ወሳኝ ነው በጣም። ቅድም ያልነው ነገር ነው። መጀመሪያ እጃቸውን ይዞ እነዚህን ሁለት አካላት የሚያስፈርማቸው ኃይል ምንድን ነበረ ስንል ድካም ነው። ደክመዋል። ህወሓት በጣም ደክሟል። ጌታቸውም ሲናገር አዳምጠናል። የምናውቀው ነገር ነው። በመሳሪያም በሰው ኃይልም ደክሟል። ፌዴራል መንግስቱም ደክሟል። በመሳሪያም በሰው ኃይልም ማግዷል በጣም ብዙ ሰው እና መቀጠል የማይችሉበት ሁኔታ ላይ የፈረሙ ኃይሎች ይሄንን ፊርማ ይዘው ሊቀጥሉ ተሸክመውት ሊሄዱ የሚችሉ ነው ወይ ነው። አሁን ሁለት የተጠላለፈ ነገር አለ። አንደኛው እነዚህ የተፈራረሙ ኃይሎች በከባድ ወንጀል ውስጥ እጃቸው አለ። አሁን በዚህ ስምምነት ውስጥ አንዱ የሚጠበቀው ነገር የሽግግር ፍትህ ነው አይደለም? እና የፖለቲካ ሶሉሽን መፈለግ ትልቁ መሰረታዊ ነገር የፖለቲካ ሶሉሽን ቁጭ ብሎ ወደ ጦርነት ያስገባን ምንድን ነው?
ለፈሰሰው ደም፣ ለቆሰለው እጁ ለተቆረጠው ወንድማችን፣ ቤቱ ለተቃጠለው ነጋዴ፣ ላጠፋነው ጥፋት እኛም ይቅርታ መጠየቅ አለብን፣ ይህንን ህዝብ መካስ አለብን፣ የሚደረገው ማድረግ አለብን የሚል ሽንፈት፣ የፖለቲካ ሽንፈት ይዘው አይደለም ለመደበቅ ነው የሞከሩት። እና ምንድነው በዚህ መካከል ተኩስ መቆሙ በራሱ አንድ ትልቅ ውጤት ሆኖ ነው የምናየው። እንግዲህ የማይካድ ነገር ነው። ተኩስ ትግራይ አካባቢ የትግራይ ህዝብ ሰልችቶታል። ኢትዮጵያ ህዝብ፣ የአማራ ህዝብ ተኩስ ሰልችቶታል። የአፋር ህዝብ ነዷል በሙሉ። ስለዚህ ይሄ ተኩስ መቆሙ በራሱ ሞቲቭ ጥሩ ባይሆንም እንዳንድ በጎ ነገር የሚመዘገብ ነገር ነው። ነገር ግን በበጎ ህሊና ኢን ጉድ ፌዝ ነው አይደል የሚባለው በእንግሊዝኛ የተፈረመ ስላልሆነ ይሄ ስምምነት ምን ሆነ ሞገስ ባለፉት 2 ዓመታት ውስጥ የፖለቲካ መጫወቻ ሆኖ ታየዋል። መጫወቻ ህወሓት ሲፈልገው መጅረጥ የሚያደርገው ፌዴራል መንግስቱን ለመክሰስ ነው። የፕሪቶሪያውን ስምምነት የፌዴራል መንግስት ምንድነው አልጠበቀም ይላል ህወሓት ድንገት ብቅ ይልና ለምንድን ነው ያልጠበቀው ስትል የሚያብራሪያ ነገር አልጠበቅም። ግን ራሱን ደግሞ ህወሓት ስትመለከተው ፕሪቶሪያው ስምምነት ላይ ከተጻፉት ስምምነቶች በሙሉ ሲጥሳቸው ታያለ። ለምሳሌ ከውጭ ሀገራት ጋር ግንኙነት ማድረግ አይችልም ይላል አይደለም ስምምነቱ፣ ሲያደርግ ታየዋል። ሌሎች ስምምነቱ ላይ ያሉ ነገሮችን አይፈጽማቸውም፣ ግን ለፖለቲካ መጫወቻ ያደርገዋል ህወሓት። በዚህ በኩል በፌዴራል መንግስቱም ደግሞ እንደዚሁ የፖለቲካ ጌም ነው የያዙት፣ መጫወቻ ነው የያዙት። እና በመካከል ስንድን ይመስላል ስንጠናከር ይሄንን ጣጣችንን የምንወጣው እንደገና በሌላ ሚሊቴሪ ሶሉሽን ነው የሚሉ ነው የሚመስለው። አሁን ያለው ዱብ የሚሊቴሪው ፊልድ ማርሻል ንግግር ስታይ፣ አብይ አህመድ ንግግር ስታይ በቃ አሁን አገግመናል አይነት ነገር አገግመናል እንደገና ልንዋጋ አይነት ነገር ነው። እና በአጠቃላይ ስምምነቱ የፖለቲካ መጫወቻ ሆኖ ነው የሰነበተው። በመሀል የነበረው ተኩስ ማቆሙ በራሱ ለህዝባችን ትንሽ ፎይታ ቢሰጥም ግን የፖለቲካ መጫወቻ ሆኖ ነው ያየሁት። አሁን ዲዲአር ብታይ ተግባራዊ ሲሆን አታይም፣ እንደው መጫወቻ ነው የሆነው። አንዳንድ ጊዜም እንደውም ህዝብን ሲያታልሉ ታያቸዋለህ። አሮጌ ነገር አምጥተው ሰብስበው ይኸው ትጥቅ ፈቱ ይልሃል። ቆይቶ እንደገና ደግሞ የተደበቀ ነበር ሲል ፊልድ ማርሻሉ ትሰማለህ። በጣም የተምታታ ነገር ላይ ነው የቆየ ነው። እና ይሄ ነው ሌላው በጣም ኢምፖርታንቱ ነገር ይሄ ሽግግር ፍትህ ነገር ነው። በጣም እኔም ከነከነኝ በሆነ ምንድን ነው አቶ ጌዲዮን ዶክተር ጌዲዮን ጢሞቴዎስ ናቸው መሰለኝ የሚመሩት የሽግግር ፍትህ ተባለ። ስሙንም ሰምተን አናውቀው። በመሀል አሁን ባለቤታቸው ናቸው የሚመሩት። አሁን ባለቤታቸው ይዘውታል። ወርሳዋለች። የሰላም ስምምነት ተብሎ ምንድነው መስቀል አደባባይ ሰርቲፊኬት እና ዋንጫ ይሸላለማሉ። እና በዛ ጊዜ እኔ የሚታየኝ ህዝብ ነው የደቀቀ የትግራይ ህዝብ፣ የደቀቀ የአማራ ህዝብ፣ የደቀቀ የአፋር ህዝብ፣ ጦርነቱ ያለፈባቸው አሻራው ያለፈባቸው ቦታዎች ሁሉ የነደደ ህዝብ ምን ይበልሽ እስቲ ምንድን ነው የሚለው በዚህ መካከል? እነዚህ ሰዎች እኮ ሀቀኛት የሽግግር ፍትህ ቢመጣ እኮ ተጠያቂ የሆኑ ሰዎች ናቸው የሚሸላለሙት። ትንሽ ለዚህ ህዝብ እንኳን ምዝገባ አድርጎ የቆሰለ ቤቱ የተቃጠለ የሞተ ሰው ይጻፍ እና የሽግግር ፍትህ አይዞ ይመጣል ማለትም እኮ አንድ ነገር እኮ ነው። እና ይሄ ጉዳይ በዚህ ባለፉት 2 ዓመታትም ያላየነው ነገር ነው። እና እኔ እንደ በጎ ነገር የማየው ነገር አንድ ነው፣ ይሄ ተኩስ ለጊዜው ማቆሙ ካልሆነ በስተቀር ሌላው ስምምነቱ የፖለቲካ መጫወቻ ሆኖ ነው የማየው። እንግዲህ በሌላ አማርኛ የጊዜ መግዣ አድርገውታል ነው። ጊዜ መግዣ አድርገው ትንፋሽ ሰብስበው ከዛ በኋላ እንግዲህ ባጭሩ የጊዜ መግዣ አድርገውታል የሚል ነው ያስቀመጥከው። አንዱ ማለቴ ነው። ሌሎች ነጥቦችንንም አንስተሃል። ምናልባት በኋላ የምመለስ ካልሆነ በስተቀር ከአማራ ክልል ጦርነት ጋር ዳይሬክትሊ የሚገናኝ ነገር አለ ወይ? ብዙ ሰዎችም ሊንክ ስለሚያደርጉ ያንን ነገር እዚሁ አንስተን እንሂድ ወይስ እንመለስበት የሚል ነው። እንግዲህ ከቀውስ አዙሪቱ ጋር ተመልሼ እመጣለሁ። በኋላ በመጣ የተሻለ ይሆናል፣ እናነሳለን። እሱ ላይ ያዝልኝ፣ እንደ ጥያቄ ያዝልኝ። ወደ አሉላ እመጣለሁ። አንድ ተኩስ አቁመዋል ስንል ተኩሱን ብቻ እንይ። በተኩሱ በመቆሙ ነፍስ አድኗል ነው፣ በየዕለቱ የሚረግፈውን ህዝብ አድኗል ነው። ከዛ በስተጀርባ የሰው ህይወት አለ። ከጥይት የተረፈ በረሃብና በቸነፈርም የሚያልቅ ስላለ ህይወትን አድነዋል በሚል ነው የሚተረጎመው እና እሱን ስትረስ ማድረግ እፈልጋለሁ። አሉላ
ምን አስገኘልን? ምንስ አመጣልን? ምንስ አመጣ? ያ ቅድም የኦስሎን ስምምነት ስታነሳ አስታወስከኝ። አጋጣሚ ሙቪውንም አይቼዋለሁ። ኦስሎ ማለት ነው። የፕሪቶሪያ ተፈራራሚዎች ጉዞ ሄደው ያው ከጌታቸው ጋር እናወራ ነበረ። በጦርነቱ ወቅትም ቢዮንድ እንትን የነበረን አብሮ የመስራት ጓደኞችም ነን። ከውይይት ከገቡ በኋላ እንደማይፈቀድ ንግግር ገልጾልኝ፣ ግን ከመግባታቸው በፊት ፕሪቶሪያ እንደደረሱ ደውሎ ወሰን ነበርና እኔ ወደ ሙቪው ወደ ማየት ነው የገባሁት። እነሱ ሲወያዩ ሙቪውን ደጋግሜ ወደ ማየት። በአጋጣሚ ሆኖ የፕሪቶሪያ ስምምነት ብቻ ሳይሆን ጦርነቱ የተጀመረበትም ቅድም በገለጽኩት ተመሳሳይ ስለሆነ ልደት ቀኔም ኖቬምበር 4 ነው እና ያኔ ጦርነቱ ሲጀመርም በርዝዴው ቀረና ወደ ስራ ነው የሄድኩት። ጓደኞች ከሰዎች ጋር ለመገናኘት ፕላን ነበረ። ዋሽንግተን ዲሲ ቀረ። ቢዘገይም ሃፒ በርዝዴ። ኦኬ፣ አመሰግናለሁ። ያ ትናንት ነበረ ፕሪቶሪያም ሲፈረም እቺ በርዝዴ ላይ እንደገና እሱም መጣ እና ሙቪ አየው። ያንን ምክንያት በማድረግ ኦስሎን አይቼዋለሁ ልል ፈልጌ ነው። እና በጣም ጥሩ ሙቪ ነው። አይ ቲንክ ስኬታማ የሆኑ ውይይቶች የግድ በትልልቅ ተቋማትና በትልልቅ መሪዎች ታጅቦ ይካሄዳል ማለት እንዳልሆነ ኦስሎ። ምክንያቱም የእስራኤልና የፍልስጤም በትልልቅ አገሮችና መሪዎች ተሞክሮ እምቢ ብሏቸው የሆኑ ሁለት ሰዎች ናቸው በቤታቸው መስተንግዶ አድርገው ምናምን ነው የጀመሩት። ከዛ እያደገ አፕግሬድ እያገኙ ከሁለቱም ሳይድ ወደ ከፍ ያለ እንትን ደረሰ። ለማንኛውም ለማስታወስ ያክል ነው ያመጣሁት። ጥሩ ነጥብ ነው ያነሳው ለማለት ነው። የፕሪቶሪያ ስምምነት አንዱ ትልቁ በተለይ በትግራይ በኩልም ተወያዮቹ ሲነገራቸው የነበረ ተኩስ እንዲቆም አድርጉ ነው ሲባሉ የነበሩት። በኋላም ገልጸውታል። እነሱም በተደጋጋሚ ተኩስ የማቆም ስምምነት ፈርሙ በፍጥነት ነበር ያሏቸው። ካልሆነ ለመውጣትም እየተዘጋጁ ነበር። እንደገና ሁለተኛ ወደ ጉሪላ ዋርፌር ማለት ነው፣ ወደ በረሃ ሊወጡ ምናምን እንደዚህ። ለማንኛውም ተፈረመ። ሳይለንስ ደጋን ሳይለንሲንግ ደጋን ወዝ ላይክ በጣም ትልቁ የፕሪቶሪያ እንትን እና በዛ ጀርባ እንደገለጽከው አንተ ያልቅ የነበረ የሰው ህይወት ቀርቷል ማለት ነው። ራሱ ኦባሳንጆ በቦታው ሆኖ ከኢትዮጵያ ተወካዮች ጋር በነበረኝ ንግግር አለ ከፈረሙ በኋላ እፎይታ ነው የተሰማቸውና በቀን 1000 ሰው ህይወት ነው ያተረፍነው በዚህ ፊርማ ነበር ያሉኝ አለ። ከኢትዮጵያ ሳይድ ያሉት ተፈራራሚዎች ማለት ነው። ይህ ማለት ነው በአመት ወደ 400,000 ገደማ ሰው ማለት ነው አይደል? ካልተሳሳቱ ነው የሚሆነው 360 ምናምን ቀን አይደል ያለው በአመት። ኢማጂን ይሄንን ያክል ሰው ነው ከልቂት የታደግነው ነው ያሉኝ አለ። ይሄ ፋይናንሻል ታይምስ ላይ ጽፎታል። በነገራችን ላይ ኦባሳንጆ ከስምምነቱ በኋላ ጽፏል። ፋይናንሻል ታይምስ ላይ ልታገኙ ትችላላችሁ። አይ ቲንክ ትልቁ ይሄ ነው። ከዛ ቀጥሎ ግን ያው ሳይለንሲንግ ዘጋን ብቻ አይደለም፣ ያው ሰሴሽን ኦፍ ሆስቲሊቲስ አግሪመንት ስለሆነ ኮሃ አይ ቲንክ ሆስቲሊቲስ ወደ ጸብ ወደ ግጭት የሚወስዱ ነገሮችን የማስቀረትም ጭምር ነው። አንዱ አርቲክልም እንደዛ ነው የሚለው። በነገራችን ላይ ከጥላቻ ንግግር ወደ ግጭት ከሚወስዱ ግጭት ቀስቃሽ ከሆኑ ፕሮፓጋንዳዎች እንታቀባለን ይላል። አክብረውታል። ሌላ ነገር ነው ገለታው እንደገለጸው፣ እሱ ሌላ ታሪክ ነው ማለት ነው። አንዱ አስቀምጠዋል። ሁለተኛ ያለንን ችግር በፖለቲካዊ ብቻ ፖለቲካዊ ችግሮች እንፈታለን የሚል ነው። ወደ ህገ መንግስቱ እንመለሳለን። ሪስቶሬሽን ኦፍ ኮንስቲቱሽናል ኦርደር በትግራይም የፌዴራል መንግስትም እነዛን ነገሮች እንዲያከብር ትግራይ ውስጥም የህገ መንግስታዊ ስርዓቱን መልሶ የመትከል ስራ እንደሚሰራ ያስቀምጣል። የሪኮንስትራክሽን ጉዳዮች አለ ትግራይ ላይ እና እንዲሁም አፋርና አማራን ጨምሮ ጦርነቱ ወደ እነሱም ስለተስፋፋ በዋናነት ትግራይ ላይ ቢሆንም የዳግመ ግንባታ ነው የሚባለው ሪኮንስትራክሽን ሪቢልዲንግ ፕሮሰስ ይጀመራል ይላል። የመልሶ ማቋቋም ስራ ተፈናቃዮችን የመመለስ የሂማኒታሪያን እንትንም አለው። አንድ አርቲክል አለው። የፌዴራል መንግስት ነው በዋናነት እሱን እንዲሰራ እንዲያውም ኃላፊነት የተሰጠው ተፈናቃዮችን የመመለስ ትናለ። ከዛ የትራንዚሽናል ጀስቲስ ጉዳይ አለ። የሽግግር ፍትህ ተቀምጧል እዛ ላይ እና በህገ መንግስቱ መሰረት ህወሓት ማድረግ ያለበት ነገሮች ተቀምጠዋል። ፎሬን ኮረስፖንደንስ እንደማይችል ማስታጠቅና ከሌሎች ምንድነው የታጠቁ ኃይሎች ሃርበር ማድረግ እንደማይችል ሶኔን ሶፎርስ ተቀምጠዋል።
ፌደራል መንግስትም በህገ መንግስቱ መሰረት የተጣለበት ኃላፊነት አለ። መብቱም በትግራይ የሚጠቀማቸው ነገሮች የፌደራል ኢንስቲትዩሽኖች ላይ የፌደራል ኃይሉን የማሰማራት እንደዚህ ነገሮች ተቀምጠዋል። ከዛ ትጥቅ የመፍታት የዲዲአር ጉዳይም አለ በግልጽ ተቀምጧል። እሱም ኦፍኮርስ ከተግባራዊነት አንጻር ሲታይ በጣም አምቢሽየስ ነው እዛ ላይ የተቀመጠው ነገር እና ዲስአርም ማድረግ ዲሞቢላይዝ ማድረግ እና ሪኢንተግሬት ማድረግ ታጣቂዎችን ኦፍኮርስ የቲፒኤልኤፍ ኮምባታንት ብሎ ነው ያስቀመጠው። በኋላ ላይ ግን ይህ የፕሪቶሪያ ስምምነት መተግበሪያ ተብሎ በሁለቱ የኃይሎች ሰራዊት አመራር በፊልድ ማርሻል ብርሃኑ ጁላ እና በሌተናንት ጀነራል ታደሰ ወረደ የተፈረመ የመተግበሪያ በነገራችን ላይ ሻዕቢያ እዛ ላይ ነው በግልጽ እና የአማራ ኃይሎች በግልጽ እንትን ያው በተለይ ሻዕቢያ በቃ ፕሪቶሪያ ላይ ደህና ነበሩ። የሻዕቢያ ማውስ ፒሶች አሉ የምንከታተላቸው የሶሻል ሚዲያ ላይ ምናምን ዴወር ኦኬ። አንዳንዶቹ እንዲያውም እኛ አዳህሎ ላይ ተዘጋጅቶ የተላከ ዶክመንት ነው የፈረሙት እስከ ማለት እንትናቸው በጣም የተዛባ ነው። በነገራችን ላይ ሚስካልኩሌሽን ብሎታል ያና ቀድም ለራሳቸው የሚሰጡት ግምት በጣም የተሳሳተ ነው። አንዱ ትልቁ ችግርም በኢትዮጵያ ፖለቲካ ማስገባት ኦፍኮርስ የተፈራረሙት ስምምነትም ያ የልብ ልብ እንዲሰማቸው የሚያደርግ ነው። በቁልፍ የኢኮኖሚ እንትኖች እጃቸውን ያስገባሉ ይላል። በደህንነት ዙሪያ ሴኪሪቲ ፓክት ተብሎ የተፈረመ ነገር አለ። ይሄ በአጭሩ 4 ኪሎን ራን የምናደርገው እኛንን ሁላ እስከ ማለት ደርሰው ነበር ከጦርነቱ ወቅት። ለማንኛውም የናይሮቢ ማስፈጸሚያው ማስተግበሪያው ሲመጣ በጣም ነው እንትን የሆነው። እሱም መርሳት የለብንም። በነገራችን ላይ የፕሪቶሪያ አንድ ቀጣይ ክፍል ነው እሱ። እዛ ላይ ምንድን ነው ነን ኤንዲኤፍ የሆኑ እና ፎሬን ፎርስስ ከትግራይ ይወጣሉ ይላል። በትግራይ በህገ መንግስቱ መሰረት ኮንስቲቱሽናል ኦርደር ይመለሳል ሲባል በነገራችን ላይ አፋርን፣ ኦሮሚያን፣ ትግራይን የፈጠረው ህገ መንግስት አፕላይ ይደረጋል ማለት ነው። በዚህ በኮንፍሊክቱ ምክንያት አይደል ተቋርጦ የነበረው በኢትዮጵያ ፌደራል መንግስትና ትግራይ ከህገ መንግስት ውጭ ሆነዋል። በነገራችን ላይ የኮንስቲቱሽን ግንኙነታቸው ተቋርጦ ፕሪቶሪያ ወዝ ኦንሊ እንትን ማገናኛ ሆኖ ያገለገለው እና ፕሪቶሪያ እንደ ድልድይ ሆኖ ወደ ህገ መንግስቱ እንዲመለሱ ነው፣ ፖለቲካ ዲያሎግም እንዲጀምሩ ነው የሚለው። አንዳንድ ጊዜ ፕራይም ሚኒስቴሩ ትልቁ የሚሳሳቱት የድሮ ታሪኮች እንትን እያሉ ፓርላማ ላይ ሳይቀር ወልቃይት እኮ ጎንደር ነበር ማለት ወደዛ ከሄድን በድሮ ከሆነማ ኦሮሚያ የሚባል ክልል እንኳን ነበር። አፋርም እኮ ከተውጣጡ የተመሰረተ ነው። ከትግራይ ከወሎ ከምናምን ተወስዶ ነው አሁን አማራ ነው አሁን ትግራይ ከምንለው ተወስዶ ነው አፋር የመጣው። ኦሮሚያም ይሄን የመጣው ግን እግረ መንገዱንም አሁን ራፓፕም እንድታረቅ አንድ ነገር ምንድን ነው ራሳቸው ስለፈጠሩት ነው ወይስ ራሱ ስምምነቱ የፈጠረው ነው? የተለያየ ለትርጉም የተጋለጠ አጻጻፍ ስለተጻፈ ነው ወይስ ራሳቸው መሪዎች የራሳቸውን ፖለቲካ ፍላጎትና ሞቲቭ ስምምነቱ ላይ ማየት ስለፈለጉ ነው? ምክንያቱም እኔ የማየው 1-2 አንቀጾች ከዛ ውስጥ አንዱ ይሄ ነው ሪስቶሬሽን ኦፍ ኮንስቲቱሽናል ኦርደር የሚለው አንዱ ኮንስትራክቲቭ አምቢጉቲ የሚባላል የዲፕሎማሲ ላይ የምታሳድረው ማለት ነው። ሁለቱም እንዳሸነፉ አድርገ ለክርክርና ለኢንተርፕሪቴሽን ክፍት እንዲሆን አድርገ ክራፍት ልታደረግ ትችላለህ። ራሱ ስምምነቱ ድራፍት የተደረገበት ዲዛይን የተደረገበት ችግር ስላለ ነው ይሄን የዚህ የተለያየ ኢንተርፕሪቴሽን ያየ ነው ወይስ ሆን ተብሎ የራሳቸው የፖለቲካ ሞቲቭ ስላላቸው ነው? ይህንን ግልጽ አድርገህ እንድትሄድ ነው። አሁን ሻዕቢያዎች ያስቆጣቸው ፎሬን ፎርስ ይወጣሉ የሚለው እነሱ እንደሚወጡ ተነገራቸው። ትጥቅ መፍታትም የሚኖረው ፓራሌል እነሱ ሲወጡ እንደሆነ እነሱ የሚፈልጉት ትጥቅ ፈቶ ትግራይ ከዛ በኋላ ያንን አረጋግጠው የመውጣት ነገር ነበረ። አሁን እንዳለው በነገራችን ላይ በህወሓት አንዱ ፍንካች እና በሻዕቢያዎች ያለው ግንኙነት ገለታው እንደገለጸው አንዱ ጥሰትም ነው። በነገራችን ላይ ልክ ነው ገለታው ያስቀመጠው የፕሪቶሪያን ስምምነት የሚጥስ ነው። አንዱ ፍንካች በነደብረ ጽዮን እና በህወሓት በሻዕቢያ ጋር ያለው ግንኙነት በነገራችን ላይ እሱ ድብብቆሽ አይደለም። እኛም ዝም ብለን ተመራምረን የምንደርስበት ነገር አይደለም። ይፋ የሆነ ጀኔራሎች ልክ እነ ብርሃኑ ጁላ ቅድም እንደተጠቀሰው እንደሚናገሩት ወደ ጦርነት የሚወስደው በትግራይ በኩልም ማይክ በጨበጡ ቁጥር ከሻዕቢያ ጋር ስላጀመሩት ግንኙነት ብራግ የሚያደርጉ የጦር አመራሮች አሉ። ይሄ በጣም አደገኛ ነው፣ ለእኔ በጣም ያሳስበኛል። ሻዕቢያ ኢቨን አሁን እንደዚ አይነት ነገር ውስጥ እንኳ ቢገባ ያኔ ያኮረፈበት አንዱ ምክንያት ከፕሪቶሪያ ቀጥሎ የመጣው የናይሮቢ ስምምነት
ትጥቅ ማስፈታትና የውጭ ኃይሎችና ነን ኢኤንዲኤፍ መከላከያ ያልሆኑ ነን ኢኤንዲኤፍ እየደጋገምኩት ነው። መከላከያ ያልሆኑ ማለት ነው ልዩ ኃይልም ሚሊሻም ፋኖ ምንም ማለት ነው። ከየትም ይሆን ይወጣል ከትግራይ ግዛቶች ነው የሚለው እና ኮንተስትድ እንትኖች ብሎ ነው የሚያስቀምጣቸው እንትኑ ላይ ቴሪቶሪዎቹ። ግን ባጭሩ ምን ማለት ነው? በሌላ አነጋገር ይወጣሉ ሲል ከሌላ አይደለም ትግራይ ይወጣሉ ማለት ነው። ከኢትዮጵያ ይወጣሉ አይደለም እያለ ያለው ኦር ከሌላ እነሱ መጡበት ከሚባለው ቦታ እንዲወጡ አይደለም። ምዕራብ ትግራይ እና ደቡብ ትግራይ ላይ ያለው ሁኔታ ነው። ከዛ ደግሞ በሰሜን በኩል ደግሞ ኤርትራ የያዘችው እስካሁን ድረስም ይዛው የቀጠለች ቦታዎች አሉ። ይሄ አንዱ በጣም ትልቁ በጦርነቱ ተሳታፊ የሆኑ ኃይሎች እንዲበታተኑ ያደረገ ነው። ይሄ ጀነራል ጻድቃን እንዳስቀመጠው ፕሪቶሪያ እኮ አንዱ የጠቀመን አንድ ላይ ወጉን የነበሩ ኃይሎች እንዲለያዩ ሆነዋል የሚል ንግግር አድርጎ ነበር እና ተለያይቷል። ምንም ጥያቄ የለውም። ፌዴራል መንግስት የራሱ መንገድ መረጠ። በቃ ካሁን በኋላ ትግራይ ላይ ጦርነት አልቀጥልም ማለት። እነዛ ደግሞ አይ መቀጠል አለበት። በተለይ በሻዕቢያ በኩል በግልጽ ነው። ፕሬዚዳንቱ ራሱ ተኮላሸብን እኮ ነው ያለው በትግርኛ። ተኮሊፍና ማለት እኮ በቃ ተደናቀፍን፣ ተኮላሸብን። በነገራችን ላይ የሻዕቢያ ለአማራ ኃይል ፍላጎት ሌላ ልትለው ትችላለህ፣ ፌዴራል የሚፈልገው ሌላ ልትለው ትችላለህ። የሻዕቢያ አንዱ ሰው ዝም ብሎ የተለያየ እንትን ሊሰጠው ይችላል። ሻዕቢያ ኢትዮጵያ በራሷ አቅም ኢትዮጵያን የሞጋት ጦርነት እየተካሄደ ብሎ ነው የሚያስብ። ይሄ ለምን ይቆማል ነው ምናልባት እዛ ላይ ያሉላ አንድ ትንሽ ግን ካውንተር የገለጸው ዝቅ ብሎ ሊገለጽ የሚችለው በዛ ስር ምንድን ነው እኔ የማየው ኢትዮጵያ ራሷን እየወጋች እንደሆነ ወስዶ በትክክል እየተሳካልኝ ነው። ከዛ ዝቅ ብሎ ግን ቲፒኤልኤፍ በድሎኛልና እንደዚህ ዘግቶ 20 ዓመት በመሪነት በነበሩበት ጊዜ አሸንፈውኛል፣ ኢትዮጵያን ይዘው ልቀጣቸው ይገባል፣ ትግራይን ማጥፋት አለብኝ ምናምን የሚሉት እነሱ ዋናነት ብዙ ኢትዮጵያዊ የሚስተው የሻዕቢያ እቅድ በዚህ ጦርነት ተሳካልኝ የሚለው ኢትዮጵያውያን በራሳቸው ኢትዮጵያን ሞጋታቸው። አንዱ እጅ ኢትዮጵያዊ ቀኝ እጁን ይዞ ግራ እጁን ገዝግዞ ሲቆርጥ ማየት ነው። ይሄ አይ ቲንክ ፕሪቶሪያ አንዱ ሻዕቢያ እንደዛ እያደረገ መቀጠል የሚችልበት እድል ዘጋበት። አንድ ጥያቄው የሚነሳው እዚሁ ላይ ያሉላ ሌላ ነገር ነው። ያ ኤግዛክትሊ እዚህ ጋር አሁን የሚነሳው ዛሬ ላይ ጥሩ አሁን አንድ ነጥብ ስላነሳ እኮ ነው ካውንተር ፋክቹዋል ተኮሊፍና ወይም ተጨናገፈብን ተቋረጠብን ካለ ቤዚካሊ ህወሓትን እንዳናጠፋው ተከለከልን ነው ኢንዌይ። እንደዛ ከሆነ ታዲያ ከህወሓት ጋር እንዴት ሊሰራ ቻለ ከ3 ዓመት በኋላ? እቅዱ እንደዛ ከሆነ ይጋጫል ብዬ ነው። ዛሬ ላይ እንዴት አብሮ ሊሆን ይችላል? እነሱ ህወሓት ለማጥፋት ተኮላሸብኝ እንትና ምክንያቱም ከህወሓት ጋር ከሰራ ምንድን ነው ያቺ ኢትዮጵያ ራሱን በራሱ መምታት የሚያስቀጥለው ህወሓት ተገኘ። እሷን ማስቀጠሉ የሚያሳይህ እንዲያውም ሜይን አጀንዳ ያ አይደለም። አሁን ጌም ኦቨር ወያኔ ነው ግን ያለው አይደል? ጌም ኦቨር ወያኔ ከሆነ መልሶ ደግሞ ከወያኔ ጋር ይሰራል ማለት ነው። ቅድም አያና ያነሳው እኔም ያነሳሁት ነበረ። ይሄ ህገ መንግስት ኤትኒክ የሆነ እንትን አንፈልገው። አሁን እዚህ ላይ ኢትዮጵያን አንድነት የሚፈልግ እና የብሔር ፌዴራሊዝም የማይፈልግ ሰው አሁን አቶ ኢሳያስ ለኢትዮጵያ አንድነት ተቆርቋሪ እንደሆኑ አድርጎ ነው የሚወስዱ አይደል? ነው አቶ ኢሳያስ ግን ያንኑ ኢትዮጵያዊ አስመራ ከጋበዙ በኋላ ኢትዮጵያ አይደለም የሚል የመገንጠል ጥያቄ ያለው ደግሞ ጠርተው ያስተናግዱታል። ኢትዮጵያ የምትባል ብለው ጭራሽ ይሄ 3000 የሚባለው ተረት ነው። 3000 ዓመት የሚባል የላትም። 60 ምናምን ዓመት ታሪክ ነው ያላት። እሱም እንግሊዞችና አሜሪካኖች የግድ በቃ ካልቆመች ብለው እየደገፉ በኋላ ላይም ወያኔን አምጥተው በየጊዜው የመጡ ከኃይለስላሴ ጀምሮ እስከ አብይ ተላላኪ ተብሎ ነው በሻዕቢያ የሚገለጹት። ኢትዮጵያ መሪዎች ሁሉ ተላላኪ ናቸው። በዛ ላይ ሻዕቢያም እኔም በማስወገድም ወደ ስልጣን በማምጣትም ሚና ነበረኝ ብሎ ነው የሚናገረው። አሁንም ኤኒታይም ላስወግደው እችላለሁ ከኔ ጋር ያልተስማማ። ከስር ያሉት ነገሮችን ተዋቸውና በዋናነት ሻዕቢያ ከፕሪቶሪያ ጋር ተያይዞ የተቋረጠበት አንዱ ነገር ቢኖር ኢትዮጵያውያን አንዱ ኢትዮጵያዊ ላይ በማነሳሳት የመምታት ነገር ብሏል። ከዛ ወደ ላይ ከፍ ስትል ኦፍኮርስ የውሃ የባህር ጉዳይ ይመጣል። ይሄ ባለፈው ሞገስ ነገር ያለ የውሃና የባህር ጉዳይ ሲነሳ የተለያዩ በየጊዜው የነበሩ የኢትዮጵያ አመራሮች ይገጥማቸው የነበረ ፈተና የውስጥ ያሉ ብዙ ናቸው፣ ግን የውስጥ ግጭቶችን ማስቀጠል ነው አንዱ የነበረው። ምክንያቱም ኢትዮጵያ ፎከስድ ሆና የባህር በር የአባይ ውሃ ጉዳይ የመልማት መብቷን የመጠቀም ምናምን ነገር እንዳይኖር ማለት። ይህ ስል ግን
የኢትዮጵያ መሪዎችም እንዝህላል ሆነው ለዚህ ክፍተት ራሳቸው የሰሩት ሚና በመርሳት አይደለም። አብይም በዚህ ተጠያቂ ነው። በኢህአዴግም ጊዜ የነበሩ ተጠያቂዎች ናቸው። ከሱ በፊት ከዛ በፊት የነበሩ በደርግ ጊዜም ተጠያቂ ናቸው። ምክንያቱም ያው የውጭ ኃይል እንደምታውቁት ቀዳዳ አስፈጥርለት ነው የሚገባው እንጂ ቀዳዳውን በጊዜ ቤትህን አስተካክለህ የቤት ስራን ከጨረስ መግባት አይችልም። ሻቢያ በራችንን ከፍተን ሻቢያም ሌላውም እንዲጫወቱ አደረግን የሚል ነው። እመለሳለሁ ለእንትና ምድል ልስጥ ብዬ ነው የቀረውን ነጥብ ያዘልኝና በዛው ላይ መልሰን እንትን እላለሁ። ሌሎቹ ብዙ እየጠበቁ ስለሆነ አያና በዚህ ጉዳይ ላይ አንተም ተመሳሳይ ሀሳብ ስጥና የቀረ ነገር ካለ ሎላ እንደተለመደው ያዘልኝና በኋላ አያይዘት ይሄዳል። አያና ምን አመጣልን? ምንስ አመጣብን ፕሪቶሪያ? ምን አመጣብን የሚለውን ነገር እኔ ያው ጥቅሙ ብዙ ስለሆነ ኢቭን አሁን ባለበት ስቴት ሙሉ በሙሉ ተፈጻሚነት ለማግኘት አስቸጋሪ በሆነበትም ሂደት ቅድም እንደተባለው የሚያድነው የሰው ህይወት ከዚህ በፊት አቶ ጌታቸው ረዳም ተናግሮታል። ምን ያህል ሰው እየሞተ እንደነበረና ከዚህ ያህል ቀን ቀድመን ብናደርገው ኖሮ ብሎ በጸጸት የተናገረውን እናውቃለንና የዚህን ያህል ህዝብ ህይወት ማትረፍ መቻል ትልቅ ነገር ነው። የሰው ህይወት በምንም ስለማይተመን ማለት ነው። እኔ ምን አመጣብን የምለው ከታይሚንግ አንፃር ከጊዜ አንፃር ይህንን ጦርነት ለማሸነፍ የፌደራል መንግስት መውሰድ የነበረባቸው ፖይዝን ፒልስ የሚባሉት የመርዝ መድኃኒቶች ነበሩ። ከሻቢያ ጋር የነበረው ትስስር ሀገር ውስጥ ሞኖፖሊ ኦፍ ቫይለንስን ወይም ደግሞ የጦር መሳሪያ መታጠቅን ከመንግስት ስትራክቸር ውጪ የበተነበት አዋጅ እነኚህ ነገሮች ይዘው የመጡትን ጣጣ ሳይሰበስብ ወደ ፕሪቶሪያ ለመግባት የተሄደበት ፍጥነት ኢን ሃይንሳይት ይሄንን ኮሬክት ማድረግ ሳይፈታ ጉዳዩ ሳይፈታ በፊት መሰብሰብ ሞክረዋል። አስታውሳለሁ ኤርትራ ላይ የሚሰለጥኑ የአማራ ልዩ ኃይል ማሰልጠን እንዲያቆም እነኚህ የወጡ ጊዜ ትንሽ መደናበር ነበረ። ውጭ ሀገር ያለው ኃይል ኦሬዲ ከሻቢያ ጋር በተሳሰረ መንገድ እንዴት አድርገው ፕሮፓጋንዳ እንደሚሰራ እንዴት አድርገው ሌላ ግጭት ሌሎች ክልሎች ላይ እንደሚከፈት ፕሮፓጋንዳ ማኑፋክቸሪንግ እና ማስተባበር ማሰልጠን ውስጥ ኦሬዲ ተገብቶ ነበርና ያንን የመቀልበስ ስራ ሳይሰራ ወደ ስምምነት መገባቱ ኢን ሃይንሳይት አሁን ያለንበትን አይነት ውጥንቅጥ አዛምቷል ብዬ አስባለሁ። ሙሉ በሙሉ ባያስቀረው እንዴት እሱ ሊታቀብ ይችል ነበር የሚለውን በእርግጠኝነት አሁን አውትላይን ማድረግ አልችልም። የዋደፍ ስለሆነ የቢሆን ትንተና ስለሚሆን ግን በዛ ደረጃ እንያዘው። ያመጣልን ነገሮች ቅድም እንደተነሳው ደግሜ ስትሬስ ማድረገው የሰው ልጅ ህይወት የወጣቶች ህይወት እየረገፈ የነበረበት ስኬል በተለይ መጨረሻዎቹ ቀናት በጣም አሰቃቂ የሆነ ነበር። ቢኮዝ እንደተባለው ያሉት ሁለት ፕሬሸሮች ናቸው። በቲፒኤልኤፍ በኩል ያለው የአቅም ፕሬሸር ነው። በጦርነቱ የደጀን አቅም የምግብ የተተኳሽ እነኚህ ነገሮች አቅም ሙሉ በሙሉ ዲፕሊት ያደረገበትና ፕሪቲ ማች በአቅም ደረጃ ካፒቹሌት ነው ያደረገው ማለት የሚቻልበት ነው። በመንግስት በኩል በፌደራል መንግስት በኩል ደግሞ ከውጪ ያለው ጫና በጣም የገነነበትና የተለያዩ አካላት ከዚህ ዘልቃችሁ አትሄዱ በሴሴሽን ኦፍ ዘላቂ የሆነ ሰላም የምትፈልጉ ከሆነ በሴሴሽን ኦፍ ሆስቲሊቲ ፈታ የሚባለው ፕሬሸር ነበረ። ኢንተርናሊም እነሱ ያላቸው ፍላጎት በተለይ ለወደፊት ኢትዮጵያ ላይ ፖለቲካው ምን ሊመስል ይገባል ከሚለው ያለ ኢንተርናል እና ኤክስተርናል ፕሬሸር ነው የሚያመጣው። ስለዚህ መቆሙ ትልቅ ጥቅም ነው። ሌላኛው በጣም ወሳኝ ነው ብዬ የማስበው በእኔ እይታ የትግራይ ህዝብና ቲፒኤልኤፍ በእውነተኛ ማንነቱ ተገናኝተዋል። ከዚህ ስምምነት በኋላ የነበረው ለናንተ ብዬ የሚለውን ትርክት መሬት ያስቀመጠ በተለይ ይሄ ስምምነት ከተደረገ በኋላ የፌደራል መንግስት ስምምነቱ የሚፈቅድለትን ካፓሲቲ ተጠቅሞ አለመሳተፉ ሲጋበዝ አለመግባቱ እኔ 53 ቀበሌ 50 ምናምን ቀበሌ ተይዞብናል ይውጡ የሚባለው ነገር ራሱ ውሉን ላለማስፈጸም የሚጠቀሙበት እግር መጎተቻ መንገድ ነው። ቢኮዝ ከታች ሲያወሩ እንደነበር አብረው ሲሰሩ እንደነበር ይሄ ሲሸረብ ጽምዶ ተብሎ አሁን የሚያቸፈጭፉት በኋላ ሲሸረብ የነበረ እንደሆነ በግልጽ አቶ ጌታቸውም ተናግረዋል። ኢንተለጀንሱም ይሄንን ነው የሚያሳየው። ይሄንን በአንድ በኩል ይዞ በዚህ በኩል ደግሞ የፌደራል መንግስቱ ተስቦ እዛ ውስጥ ገብቶ ግጭት እንደገና ከተቀሰቀሰ አሁንም የትግራይ ህዝብ አዳኝ መስሎ ቲፒኤልኤፍ ራሱን ለመሳል የሚያደርገውን ጥረት ያዛምት ነበርና ብቻውን መተው ህዝቡ እንዲያየው ማንነቱን ከነጉለቱ ከነሙላቱ ምን እንደሚፈልግ ዛሬ የተናገረው እንዴት ነገ እንደሚያብል እንዲያየው አማራጮችንም እንዲያበጅ መንገድ ከፍቷል ብዬ አስባለሁ። ሶ በዘላቂነት ለሚኖረው ወደ ህገ መንግስታዊ ማዕቀፍ የመመለስ በኢትዮጵያ ውስጥ ያለው የትግራይ ህዝብ የፖለቲካ ተሳትፎን
ሌሎች ትርክቶችንም በመሻር ዙሪያ ይሄ አይ ቲንክ ትልቅ ጥቅም ነው ብዬ አስባለሁ። ኔክስት የሰዎችን ህይወት ከማዳን ባለፈ ኔክዳይ ገጹ ትክክለኛ ገጹን ለማየት እንዲችል ቲፒኤልኤፍ ውስጥ ጥሩ ሰዎች እንዳሉ ለህዝባቸው እውነትም ለመሞት የሚፈልጉ ሰዎች እንዳሉ ጄኒውን ሰዎች እንዳሉ ያንኑ ያህል ደግሞ የትም ፍጩ ዱቄቱን አምጪ የሚሉ ተፈናቃይ ከተመለሰ የኛ ህልውና ሳይረጋገጥ የናንተ ህልውና የፈለገውን ይሁን የሚል እይታ ያላቸው ትላንትና ጄኖሳይድ ፈጸመብን ከሚሉት ከሻቢያ ኃይል ጋር ተቃቅፈው በቀደም እግር ኳስ ነበር ወደ 200 መኪና ነው ሄደው ምን ያህሉ እንደተመለሰ አላውቅም ድንበር ተሻግሮ ማለት ነው ኳስ መራገጥ ደረጃ ድረስ በአንድ ዓመት ውስጥ እንደሚተቃቀፉ ከሆነ ትግራይ ህዝብ ይታዘባል ባይዘው ኮሌክቲቭ ኢንተለጀንሱን በፖለቲካ ትንሽ ላቅ ያለ ነው ኢትዮጵያ ውስጥ ካሉ ማህበረሰቦችና ይሄንን እንዲያይ እድል ተፈጥሮለታል ብዬ አስባለሁ ይሄ ትርፍ ነው ብዬ አስባለሁ ሌላ አነስተኛ ናቸው ብዬ ማስባቸው ጥቅሞች አንደኛው የፌደራል ያው እንግዲህ አንድ ሀገር ሉዓላዊነት ድንበር ነው ከድንበር ቀጥሎ የአንድ ፖፑሌሽን ነው እንትን የሆነ የተረጋገጠ የጸና አንድ ማህበረሰብ ቁጥር ነው ህዝብ ማለት ነው ከዛ ቀጥሎ መንግስት ነው እና መንግስት ጠንካራ መንግስት ቀደም እንዳልኩት ሞኖፖሊ ኦፍ ቫዮለንስ ያለው ኃይል ያለው መንግስት ነውና መንግስት ራሱን ሪስትሬንግተን የማድረግ የማቆም ተቋማትን የማጠናከር በሚሊተሪም በተለያየ መንገድ ይሄንን እድል አግኝቷልና ወደፊት ለመሄድ አይ ቲንክ ጥቅም ይኖረዋል ብዬ ማስበው ይሄኛው አንደኛው ጥቅም ነው ሌላኛው ፕሬሲደንት ሴት አድርገናል ከዚህ በኋላ በመንቀጥልበት እንደ ኢትዮጵያ ስንቀጥል በብሔርም ሆነ በአንድ ክልል ውስጥ ያሉ ኃይሎች የፖለቲካ ድርጅቶች ለሚፈልጉትና ለሚያደርጉት እንቅስቃሴ ምላሹ ምን ሊሆን እንደሚችል መጨረሻው ህዝብ አስፈጅቶ ምን እንደሚሆን ባይሆንና ከዚህ ባነባር ይሻላል ግን ለትምህርትና ጤነኛ የሆነ መንገድ እንድንወስድ ኔጌቲቭ ቢሆንም ፕሬሲደንት ሴት አድርጓል ብዬ አስባለሁ አንድ መጨረሻ ይሄኛውን ፓርት ተቀደል አንድ ነገር መንካት የምፈልገው ስለ አሁን አሉላ የተናገረው ነገር ላይ ስትራቴጂክ የሆነው የሻቢያ እይታ የህግደፍ እይታና ታክቲካል የሆነው መለየት ያስፈልጋል አሁን ታክቲካሉ እዚህ ጋር ተኮሊፍና ይላል ከዛ በኋላ ትንሽ ተመልሶ እዛ ይሄዳል ቀያይራል ስትራቴጂክ የሆነው ግን እሱ እንዳለው በአንድ እጅ የራስህን እጅ እንድትቆርጥ ማድረግ ነው ወጪ የሌለው አንተው ራስህን ተደበደብልኛለህ የሚለውን ማሰራት ነው ይሄንን የሚያሳየን ቅድም እሱ ያነሳው ኦነግ እዛ ነበረ ግንቦት 7 እዛ ነበረ ሌሎች ኃይሎችም ምንም አይነት የፖለቲካ ፖሊሲ ይኑርህ as long as ኢትዮጵያ ውስጥ ጦር መሳሪያ የምትተኩስ ከሆነ ስፖንሰር ትደረጋለህ ይሄም ያሳያል ሌላኛው የአማራን ህዝብ ሴንተር አድርጎ አማራ ጨቋኝ በዳይ ምናምን የሚለውን ትርክት ሲያፋፍም የነበረ ኃይል ከዛ መጥቶ ኢህአዴግ ስልጣን ላይ ሲወጣ ወደ ትግራይ ህዝብ ዞሮ የትግራይ ህዝብ ልዩ ተጠቃሚና በዝባዥ እንደሆነ ያለውን ፖለቲካ ትርክትም ሲነዛ ነበር በቀደም ባደረጉት በዓል ላይ ኦሮሞማ የሚል ትርክት ይዞ መጥቷል ሶስቱን ትልልቅ ብሔሮች ኢትዮጵያ ውስጥ ያሉ ፖለቲካሊ ፕሮሚነንት የሆኑትን ሶስት ብሔሮች ባለፈው 50 ዓመት ውስጥ ቀያይሮ ተጠቅሟቸዋል እነኚህ ግልጽ የሆኑ ኤቪደንሶች ናቸው ስትራቴጂው ኢትዮጵያን ራሷን እንድትመታ ማድረግ ነው ታንክ ዩ በጣም አመሰግናለሁ በሬዎቹ አንስተው ነበር አሁን አያናቀው አሁን ተረኛው በሬ ማን ነው የአራቱ በሬዎች ታሪክ ባለፈው ጨርሰን በሬዎቹን ጨርሰን አራተኛ ማን ነው ተረኛው የሚለውን አንስቼ ነበርና ለአንተ ነበር ያነሳሁት በጣም ኮንሳይዝ ስለሆንክ አያና ቴንክ ዩ ፎር ዛት ያገዝከን ስለሆነ እዛው ላይ ጥያቄ ልጠይቅ በኋላ ከመመለስ ፕሪቶሪያ አለ ብለህ ታስባለህ ስለዚህ ኦቨርኦል ይሄን ሁሉ ሪቪው ካረክ በኋላ አለ በህይወት ምክንያቱም ብዙ ሰዎች ፕሪቶሪያ እኮ ከፈረሰ ቆይቷል በህይወትም የለም እንደሌለው ቁጠሩ የሚል ነው ግራና ቀኝም የሚሰማውና በአንተ እይታ ፕሪቶሪያ ስምምነት አለ ብለህ ታስባለህ ወይ ባጭሩ አው እንግዲህ ቴክስት ቱ ታንጎ ይላሉ አይደል ለታንጎ ለመደነስ ብቻን ካልጨለልክ በስተቀር አይቻልም ሁለት መሆን ይጠይቃል ቀደም ገለታውም ነክቶት ያለፈው ነገር እሱ በጀነራሎቹና በነፊልድ ማርሻል በኩል ያለው ወደ ጦር የሚያመራ የሚመስል ሬቶሪክ ወይ ንግግር አንስቶታል on the other hand ግን ማየት ያለብን እኔ I think በነ ጀነራል ምግበይና በነ ደብረጽዮን በኩል ያለውን የቲፒኤልኤፍን ስትራክቸር ህግደፍ የሰጠው አሳይመንት ብዬ ማስበው መጀመሪያ በኤርትራ ላይ የሳላችሁትን የጄኖሳይድ ፈጽሟል የሚለውን እጄን ጠቡኝ ኢንተርናሽናሊም ጫናው ብዙ ስለሆነ ትርክቱን ከዚህ አጽዱን ይሄን ደግሞ ጽምዶን ተጠቅመን ህዝብ ለህዝብ በሚል ይሄን የማስረሳት ማጥፋት ነው ሁለተኛ ደግሞ ፕሪቶሪያ የሚባለውን እንቅፋት አንሱ ነው ይሄን ለማድረግ 53ቱን ቀበሌም ተጠቀሙ እነጌታቸው ላይ የምታደርጉትን ማርጉ የምታደርጉትን አድርጋችሁ የፌደራል መንግስቱ ወደ ግጭት እንዲገባ ጋብዙት
ሶቨሬኒቲውን ቴሪቶሪውን ምኑን እየጣሳችሁ ይሄ ግብዣ ተፋፍሞ ቀጥሏል። ፌደራል መንግስቱ ሆን ብሎ ቅድም ላልኩት ጥቅም ቢኮዝ የትግራይ ህዝብና ቲፒኤልኤፍ ውስጥ ያለውን አካል ይሄንን አካል ማስተያየት በጣም ወሳኝ ጥቅም ፖለቲካዊ ጥቅም ስለሆነ ለዛ ተብሎ የሚደረገው ትግስት እስካሁን ድረስ የፕሪቶሪያው አግሪመንት በህይወት አለ። ቢኮዝ አግሪመንቱ ሴሴሽን ኦፍ ሆስቲሊቲ thus far we don't see hostility የለም፣ አልተታኮሱም እነኛ አካላት። ስለዚህ አለ በመጨረሻው አንድ ሐሙስ ቀርቶት ነው ያለው። እንደ ቲፒኤልኤፍ እና እንደ ህግደፍ አቋም ቢሆን ከሞተ ቆይቶ ነበር ነው ብዬ ማስበው። እንግዲህ እሱም ኢንተርፕሪቴሽን የህግ ባለሙያዎች በተለየ መልኩ የሚያዩ በስሙ አትታለሉ በማስታወቂያው የሚሉ አሉ። ስሙ ሴሴሽን ኦፍ ሆስቲሊቲ ቢልም የሚጥለው ግዴታ ቅድም አሉላም ሲዘረዝር የነበረው ሌላ ነው። ለምሳሌ ኮንስክሪፕት አታደርግም፣ ዲዲአር ታደርጋለህ፣ ይሄን ዲያሎግ ታመጣለህ የሚለው certainly beyond the cessation of hostility. So ሞገስ ይቅርታ፣ ኤግዚስተንስ እየጠየቀኝ ከሆነ ኤግዚስት ያደርጋል። ኢምፕሊሜንቴሽን እየጠየቀኝ ከሆነ ፐርሰንታይል ኦፍ ኢምፕሊሜንቴሽኑ ኦልሞስት ዜሮ የምትለው ደረጃ ላይ ደርሷል። ኤክሰፕት መተኳኮሱ ከመቆም በዘለለ ኢምፕሊሜንት መደረግ አልተቻለም። የመጀመሪያው ዙር የዲዲአር ዲስአርመንት ኤንድ ዲሞቢላይዜሽን የተሞከረው አለ። ከዛ ውጪ ላግ አድርጎ ቆሟል። ኤግዚስተንሱ አለ ወይ የምትለው ኤግዚስተንሱ የሚያበቃለት የፌደራል መንግስትና ቲፒኤልኤፍ የያዘው ኃይል መታኮስ ሲጀምር ሆስቲሊቲ ሪግናይት ሲያደርግ ያኔ ሞቷል እንላለን። ስለዚህ ስቲል አለ የሚለው ነው የሚይዘው። እስቲላኛው ዚምባላ ኤግዛክት እኔ ያልኩት ኢቨን ከሴሴሽን ኦፍ ሆስቲሊቲ በላይ ነው የሚረዱት ነው ያልኩት። ተረድተኝ ከሆነ ሴሴሽን ኦፍ ፐርማነንት ሴሴሽን ኦፍ ሆስቲሊቲ I mean ensuring lasting peace through permanent cessation of hostility አለ ራሱ የሚለው እንደዛ ነው የሚለው እንደዛ ነው የሚለው So agreement for lasting peace through permanent cessation of hostility ስለሚል ብዙ የህግ ባለሙያዎች ይዘቱንም ሲያዩ ቅድም የዘረዘር ነው it is really beyond the immediate cessation of hostilities የሚለውንም ስለሚያዩ በሚል ነው ያመጣሁት። ተግባብተናል። ዞሮ ዞሮ ሆስቲሊቲስ ከሌለ ድረስ እስትንፋሱ አለ በሚል ልውሰድልህና ቅድም ገለታውን ያቆምኩት ነገር ስላለ ለገለታውና ላሉላ አንዳንድ ዙር አጭራጭር ልስጥና አሉላም ትንሽ ቅድም ያስቀረው ስላለ ከዛ ወደሚቀጥለው እንሄዳለን። ገለታው ቅድም ያስቆምኩ የቀረ ነገር ካለም ትጨምርበታለህ። ከአማራ ክልል ጦርነት ወይም ከፋኖ አፕራይዚንግ ጋር ግንኙነት አለው ወይ ምን አመጣብን ምንስ አመጣልን ስል አንደኛው ምን አመጣብን የሚለውን የኃይል አሰላለፉን ለመግለጽ ፈልጌ ነው። አያናም ኦሬዲ ገልጾታል፣ አሉላም የተወሰነ ነክቶታል። በቀጥታ የሚያያዝ ነው ወይ? ምክንያቱም ኖቬምበር ላይ ተፈራርመን አማራ ክልል ላይ ኦሬዲ ኤፕሪል ላይ የሚጀምር ከሆነ ቤዚካሊ እንትን አምጥቶልናል ወይ ኢቨን ሴሴሽን ኦፍ ሆስቲሊቲ ራሱ አምጥቶልናል ወይ ፕሬሲደንስ ራሱ አምጥቶልናል የሚልም ጥያቄ ስለሚያስነሳ ነው። ኤኒዌይስ የቀረም ነገር ካለ ጨምርና ቅድም ያቆምኩትን ጥያቄ መልስ አሚዩት አድርግራስና ወንድሜ አያና መጨረሻ ላይ ባነሳው ይሄ አሁን የጠየቀው ጥያቄ በህይወት አለ ፕሪቶሪያ የለም የሚለው ላይ ጥቂት አስተያየት ብቻ ልስጥና የአማራ ክልል ያነሳው ጉዳይ ላይ አስተያየት እሰጣለሁኝ። የዚህ ፕሪቶሪያ ስምምነት መቼም እንግዲህ የህግ ሰዎች በህግ አግባብ ዲፋይን ሊያደርጉት ሊበይኑት ይገባል። ግን እኔ የህግ ባለሙያ አይደለሁም። እንደው በፖለቲካው ውስጥ እንደሚሳተፍ ሰው ግን ለኔ ይሄ ስምምነት ፈርሷል። ከዚህ በፊት ያፈጻጸም ጥያቄ ነበር ስናነሳ የነበረው። በመሃል ግን በተለይ ፌደራል መንግስቱ እንዲፈርስ ፈልጎ ነበር። ለዚህ ምክንያት አለኝ። አንዱ ምክንያት ምንድን ነው? ተወደደም ተጠላም ይሄ ፊርማ የተካሄደው በቲፒኤልኤፍ እና በመንግስት ፌደራል መንግስት መካከል እዛ ነው የሚለው። እነዚህ ሁለት ኃይሎች ናቸው ፊርማውን ያደረጉት እና በመሃል አንድ ነገር ተነሳ። ህወሓት በምርጫ ቦርድ በኩል ትዕዛዝ ተሰጠው ወይ እንደ ፓርቲ ተመዝገብ አለበለዚያ እናፈርሳለን የሚል ነገር መጣ እና መጨረሻ ላይ የተወሰነ የደብዳቤ ልውውጥ ከተደረገ በኋላ ፈረሰ። እንግዲህ ተመልከት፣ አሁን በምርጫ ቦርድ ተቀባይነት የለም ተብሎ ፈርሶ አንዱ ሆልደር አንዱ የዚህ ፊርማ ያዥ ለምንድን ነው የሚፈርሰው ነው ይሄ ትልቁ ጥያቄው። አሁን ፌደራል መንግስት በሁለቱም በኩል ስታይ ለምሳሌ በቲፒኤልኤፍ በኩል ስታይ በምርጫ ቦርድ የመጣችው ቀጭን ነገር እኮ ናት። ምንድን ነበር የተባለው? ስብሰባ አድርግና እኛንም ጥራን ከምንድነው ከዚህ ከምርጫ ቦርድ የተወሰኑ ሰዎች ጥራን እንደዚህ አድርግና እንደገና ተመዝገብ ይባል። በጎ ህሊና ቅድም ያለው
ጉድ ፌዝ ቢኖር እኮ ይህንን አድርጎ መመዝገብ ይቻላል። በፌዴራል መንግስቱ በኩል ደግሞ ስታይ ይህን ቢዘለውስ ሪኢንስቴት ቢያደርገውስ ለሰላም ሲባል ለፕሪቶሪያው ስምምነት ሲባል ማለት ነው የፕሪቶሪያው ስምምነት መስመር እስኪይዝ ኤክሰፕሽናል በሆነ መንገድ ቲፒኤልኤፍን አይቶ ቢያቆየው አብረው እየሰሩ ይሄ ዲዲአር ጉዳይ የትግራይ እንደገና ከፌዴራል መንግስቱ ጋር ያለው ኮሚኒኬሽን እስኪስተካከል ኖርማላይዜሽን እስኪመጣ ድረስ አቆይቶ ወደ ምርጫ ቦርድ የሚሄድበት ነገር ቢመጣ ይሄ ከባድ ነገር አይደለም። ፌዴራል መንግስቱም ይሄን ማድረግ ከባድ አይደለም፣ በቲፒኤልኤፍም ከባድ አይደለም። ሁለቱም ፈቃደኞች አሉ እና በዚህ መካከል ቲፒኤልኤፍ እንግዲህ በምርጫ ቦርድ ፈርሷል ማለት ነው። በምርጫ ቦርድ ከፈረሰ ፌዴራል መንግስት በቀጥታ እንደ ፓርቲ ኮሚኒኬት ሊያደርገው አይችልም። አንዳንድ ወገኖቼ ሲናገሩ ሰማለሁኝ። ለምንድነው ግንኙነቱ ከፌዴራል መንግስቱ ጋር ነው እንጂ ከምርጫ ጋር ቦርድ ጋር መሆን የለበትም ሲሉ ሰማለሁ። ምርጫ ቦርድ ማለት ያው መንግስት እኮ በመንግስት መዋቅር ውስጥ ያለ አንድ አካል ነው። ስለዚህ እሱ የከለከለውን አብይ አህመድ ዝም ብሎ ኮሚኒኬት ማድረግ አይችልም። ስለዚህ እንደዚህ የተጠላለፈ ነገር ውስጥ እንዲገባ አንዱ ተስማሚ እንዲፈርስ ተደርጓል። ስለዚህ እኔ ፕራክቲካሊ ይሄ ስምምነት ዝም ብሎ ራስን ማታለል ካልሆነ በስተቀር አለ የትግራይን ህዝብ የሚመለከት ነው የሚባለው ነገር ራስን ማታለል እንደገና ሌላ ዶክመንት ያስፈልጋል። እንደገና ወይ ሌላ ዶክመንት አድርጎ ካልሆነ በስተቀር ፈርሷል የሚል እምነት ነው ያለኝ። አንድ ሁለተኛው ነገር እንደው ወደዚህ ወደ አማራው ክልል ከመምጣቴ በፊት አይ ቲንክ የሆነ ሆሊስቲክ የሆነ አፕሮች ያስፈልግ ይመስለኛል። እንደው የኢትዮጵያን ፖለቲካ በአጠቃላይ ስናየው ይሄንን ስምምነት የተስማሙ የተፈራረሙ ኃይሎች ህወሓት በአንድ በኩል ቤቱ እየተቃጠለ ነው፣ በጣም ፈርሷል። በአንድ በኩል ስምረት የሚባል ፓርቲ ከፍተኛ የህወሓት ባለስልጣናት የነበሩ ሌላ መስርተዋል። በቀደም አሉላ ሲናገር ሰማሁ ትግራይ ውስጥ ሌላ አንድ ፓርቲ እንደዚሁ ከህወሓት የወጣ ተመስርቷል አሉ። ደብረጽዮን ለብቻቸው ወለዶ የሚባል ተመስርቷል እና ህወሓት እየተቃጠለ ነው ያለው። በትግራይ ህዝብ ዘንድ ያለው ሌጂቲሜሲ ቶታል ይሄ ነው። በሌላ በኩል ፌዴራል መንግስት ላይ ያሉትን ደግሞ ተመልከታቸው። ብልጽግና ፈጥረናል የሚሉትን ብአዴንን ተመልከተው። ለምሳሌ የት ነው ተቀባይነት ያለው? እየተቃጠለ እኮ ነው ያለው። ለከፍተኛ ጦርነት ውስጥ ነው ያለው። የኦህዴድን ያየኸው እንደሆነ ብልጽግና ተዋህጃለሁ ቢልም የኦህዴድ ብልጽግና ማለት ነው ኦሮሚያ ክልል ውስጥ እየተቃጠለ ነው ያለው። የትም ቦታ ብልጽግና ቦታ አለው አይደል? እና እነዚህ ሁለት እየተቃጠሉ ያሉ ለውጥ የከሸፈባቸው ኃይሎች የያዙት ይሄ ስምምነት ዝም ብሎ ወረቀት ላይ ስላለ አለ ማለት አልችልም። እና ይሄን አስተያየት ልስጥ ብዬ ነው። ሁለተኛው እንግዲህ አማራ ምናልባት ከዛ በፊት በጥያቄ መልክ ላስቀምጥና ኤኒዋን ኦፍ ዩ ሪፍሌክት በኋላ እንድታደርጉ ነው። አያናም ሌላም ሰው ከፈለጋችሁ እኔ ዛሬ አዋይ ስለሆንኩኝ መመለስ ስለማልችል ነው የራሴ ይቅር። ዛሬ ፌደራል መንግስት ምን ማድረግ ይችል ነበር የሚለውን ጥያቄም መጠየቅ ስለሚያስፈልግ ከፓርቲ ዲሬጅስትሬሽን እና ሬጅስትሬሽን ጋር ምንስ ማድረግ ይችል ነበረ? ከሄደበት መንገድ ህጉን አሜንድ አድርጎ እነሱም ሄደው ራሱን ደብረጽዮን ሬጅስተር ራሳችን እናደርጋለን ብሎ ሰሚት አድርገው ከምርጫ ቦርድ ጋር ቀነ ገደብ ተሰጥቷቸው አሻፈረኝ ብሎ አናከብርም ብሎ ወዘተረፈ የሚቀርቡ ካውንተር አርጊውመንት ስላለ እኔ በጥያቄ መልክ ብቻ ነው ፖዝ ያደረኩት፣ እየመለስኩ አይደለም። ያለውን ፋክትም ለማስታወስ ነው። አሉላም አያናም በኋላ ሪፍሌክት ልታደርጉበት ትችላላችሁ። ገለታው ጥያቄ ለአንተ አይደለም፣ መቀጠል ትችላለህ አንተ። እሺ፣ ግን እንደው ጥሩ እነሱ ሪፍሌክት ያደርጉበታል። ግን አገሪቱ እኮ አሁን በተለይ ትግራይና የፌዴራል መንግስቱ ኮሚኒኬሽን ኤክስትራ ጁዲሻሪ ሶሉሽን የሚያስፈልገው ሁኔታ ውስጥ ነው። ይሄ ማለት በጣም ቀጭን ነገር እኮ ነው። ይሄንን አሁን ሪኢንስቴት ማድረግ ወይም ደግሞ ማዘግየት የተወሰነ ጊዜ ይሄ የፕሪቶሪያ ስምምነት ሆልደር ስለሆነ ያዥ ስለሆነ ፈራሚ ስለሆነ እንዳይፈርስ የተወሰነ ጊዜ ይቆይ የሚል ኤክስትራ ጁዲሻሪ ሶሉሽን መፈለግ፣ የፖለቲካ ሶሉሽን፣ የዲያሎግ መፈለግ የከባድ ነገር ሆኖ አይደለም እና በአጠቃላይ እንዳይሆን ሲነሳም ቅድም እንዳል ማፍረስ ፈልጓል፣ ህወሓትን ማፍረስ ፈልጓል ፌዴራል መንግስት። ስለዚህ በዚህ በምርጫ ቦርድ ማሰረዘው በመሀል ደግሞ ሌሎች ፓርቲ እንዲመሰረቱ ያደርጋል። ደግሞ በዚህ ሁሉ መካከል ካልጠፋ ሚሊቴሪ ሶሉሽን ወስዳለሁ የሚል ነው እና አሁን ያለው ድብድብ ከዛ ጋር ነው የሚያያዝብኝ። በኋላ ወንድሞቼ አስተያየት ይሰጡበታል። እንዳልከው የአማራ ክልል ህዝብ የአማራ ጥያቄ የፋኖ ጥያቄ በምንም አይነት ከትግራይ ጋር የተገናኘ አይደለም። ብዙ ጊዜ የፋኖ መሪዎችም ሲናገሩ ሰምታችኋል።
የአማራ ህዝብ ጥያቄው በተለይ ባለፉት አመታት 30 አመት ህወሓት በነበረበት ጊዜ ብዙ መከራየው ብዬ ለውጥ ናፍቄ ይሄ አብይ አህመድ ወደ ስልጣን ከመጣ በኋላ የባሰ ችግር ውስጥ እንዴት እገባለሁ? መፈናቀል፣ ይሄ ሁሉ መፈናቀል ምንድነው? ይሄ ሁሉ ግድያ በማንነት ምንድነው? ምን አመጣው? በግልጽ ደግሞ ሌሎች ጥያቄዎች አሁን በተለይ አዲስ አበባን በተመለከተ እኔም ራሴ የገጠመኝ ነገር እኮ ነው። ይገርማቸዋል። ነግሬ እንደሆነ አላውቅም። ሞገስ በጣም መሀል ሜዳ ሄጄ የተወለድኩበት አካባቢ ስመለስ ያኔ የሆነ በዓል የሚከበርበት ነበረ። ምንድነው ኢሬቻ የሚከበርበት ሰሞን ነበረ እና በጣም ብዙ ባስ ነው የተመለሰው። እንደውም አስተባባሪ ነበርኩ ያኔ። ምክንያታቸው አለልቱ ከተማ ነው የተመለስነው። ወደ ደብረ ብርሃን ተመለሱና 1-3 ቀን ቆይታችሁ ግቡ ነው የተባለው እና ይሄ በጣም ህገወጥ የሆኑ ማታስባቸው በህወሓት ጊዜ የነበሩ የዲሞክራሲ ጥያቄ፣ የህዝባዊ የእኩልነት ጥያቄ፣ የፍትህ ጥያቄ አድጎ እንደዚህ አይነት በጣም ህገወጥነት በጣም ያፈጠጠበት ጊዜ ስለነበረ በአጠቃላይ የበሰሉ ጥያቄዎች ስለነበሩ እነዛ ጥያቄዎች ናቸው ወደ ትግል ያስገቡት ማለቴ ነው። ጥያቄውን ቀጥታ መልሼ ከሆነ እሺ፣ ጥሩ መልካም። እንግዲህ ይሄን በተቃራኒም የሚረዱም ይኖራሉ። ኢቭን ከፋኖዎች ውስጥም ይሄ አንተ እይታ ነው አፕሪሺየት ያደረክበት ያደሩ የቤት ስራዎች አሉ የሚል ነው ያንተ እይታ። በቀጥታ አይገናኝም ነው። ሌሎች ግን ነው የፕሪቶሪያ ስምምነትማ ብዙ ኃይል ነው የበተነው፣ ጦርነት አሰባሰበን፣ ሰላም በተነን የሚል ንግግር እንደው በጣም የሚታወቅ ነው። ከዛም ውጪ ፋኖ እኮ ማለት የአማራ ኃይል እኮ እስከ ፕሪቶሪያ ድረስ ተወካይ ልኮ ተቀባይነት ያላገኘበት ነው። ካስታወስክ ሞክረው ነበር፣ አላገኙ። በዋናነት ደግሞ እውነቱን ለማውራት 4 ሆነ ዘምተ 2 ሆነ አትመለስም ቤዚካሊ። እና ያ ነው የፕሪቶሪያ ስምምነት የሚያደረገው። ይሄኛው ፋክት ነው። ኢንተርፕሪቴሽን ግን እንዳልኩት በተለያየ መልኩ ልንረዳ እንችላለን። የአማራ ህዝብ የፋኖ ፕራይዚንግ የራሱ የሆነ ኮዝ አለው ነው ቤዚካሊ ከተረዳው ራሱን ችሎ ተንጠልጥሎ አይደለም የሚል ነው። ምናልባት ለአያና አሁን ቀድሜ ዛዘር ወይ ራውንድ ላድርግና አያና በዚህ በተነሱ ጉዳዮች ላይ አጭር ሪፍሌክት አድርግና ወደ ሉላ እመጣለሁ። እሺ፣ እኔ አይ ቲንክ ወንድሜ ገለታው ያነሳበት መንገድ መጨረሻ ላይ ራሱም ኪወርዱን ጠርቶታል፣ ኤክስትራ ጁዲሽሪ የሚለው እና የፕሪቶሪያ አግሪመንት ኤክስትራ ጁዲሽሪ ነው፣ ኢንተርናሽናል ነው፣ ኤክስትራ ጁዲሽሪ ነው። ስለዚህ አንድ ኤክስትራ ጁዲሽሪ የሆነ ነገር ኢትዮጵያ ውስጥ ያለ ኢንስቲትዩሽን ውስጥ ያለ ፍቃድ መከልከልም መሰጠትም አያስቀርም። ቲፒኤልኤፍ የምርጫ ቦርድ ውስጥ ያለው ተሳትፎም ሬኮግኒሽንም በኢትዮጵያ ምርጫ ውስጥ ለመሳተፍ የአንድ የተመዘገበ ፓርቲ መሆን የሚሰጥህ ፕሪቪሌጆች ከንብረት ጋር የተያያዘ ከምርጫ ጋር ከፕሮቴክሽን ከተለያየ ጋር የተያያዘ መብቶችን የሚመለከት ነው። ከምርጫ ውድድር ማለት ነው። ይሄ ደግሞ በኢንስቲትዩሽን በምርጫ ቦርድ የተያዘ ነው። የምርጫ ቦርድ ቲፒኤልኤፍን ሬኮግናይዝ አደረገም አላደረገም ቲፒኤልኤፍ እንደ ቲፒኤልኤፍ ያደረገው ስምምነት ኤክስትራ ጁዲሽሪ ስለሆነ እንደ ቲፒኤልኤፍ ኤክሲኪዩት የማድረግ መብቱን አይነካበትም። ይሄንን ሁለቱን ዲሊኔት አድርጎ ለይቶ ማየቱ ያስፈልጋል እና ፈርሷል ለሚለው ኮዛሊቲ አይ ቲንክ ሰፊሽንት አይመስለኝም። እንዲያብራራው ምናልባት ሞገስ ጣልቃ እንዳልገባ ወንድም አያና እንዲያብራራው ነው። የምርጫ ቦርድ ደብዳቤ አይተው ከሆነ እኮ ትዕዛዙ ምንድነው የሚለው ለአስፈጻሚው የተላከው ደብዳቤ ቢሮውን እንዲያስረክብ፣ እንዲዘጋ፣ ያሉት ንብረቶች ተሽጠው ለምንድነው ለበጎ አድራጎት ነው መሰለኝ እንዲሰጥ የሚል ትዕዛዝ ነው ያስተላለፈው እኮ እና በአጠቃላይ ምንም አይነት ስብሰባም ምንም አይነት እንቅስቃሴም እንዳያደርግ ነው የከለከለው። የመጀመሪያው ውሳኔ ነው ግን እሱ የመጀመሪያው ህወሓት እንደ ቴሮሪስት ኦርጋናይዜሽን ዴዚግኔት ሲደረግ ነው። የመጨረሻው ሳይሆን ግልጽ ለማድረግ የመጀመሪያው ራውንድ ላይ ነው እንደዛ የሚል የተወሰነው ወይም የተጻፈው ለማስታወስ ያህል። እኔ በነገራችን ላይ ንብረትን ማስረከብ፣ ቢሮ መዝጋት፣ ማህተም እነኚህ ነገሮች አሁንም ትክክል ናቸው አይደሉም ወይ? ትክክለኛው ዲው ዲሊጀንስ ተደርጓል ወይ? እድሉ ተሰጥቶት እምቢ ብሎ ነው ወይ? የየትኛው አካል ስምምነቱን የማፍረስ ሙከራ ወይም ደግሞ ፖለቲካ ውስጥ በጤነኛ መንገድ በህገ መንግስታዊ መንገድ የመሳተፍ ፍላጎትና የፍላጎት ማጣት ነው የሚለውን ከማሳየት በዘለለ የሴሴሽን ኦፍ ሆስቲሊቲ የፕሪቶሪያን አግሪመንት ራሱን ችሎ የሚቆም አግሪመንት ነው። ፕሪቶሪያ አግሪመንት የምርጫ ቦርድ ኤገሌን ቢሰርዝ ኤገሌን ቢያመጣ የሚቀየር አይደለም። ሬኮግናይዝ ተደርጎ የተፈራረመ አካል
በዛ ካፓሲቲ ማስፈጸም ይችላል። አንደኛ ቲፒኤልኤፍ እንደ አንድ የምርጫ ቦርድ ተሳታፊ ወይም እንደ አንድ የፖለቲካ ፓርቲ አይደለም ሄዶ የተደራደረው። እንደ አንድ ከመንግስት ከፌደራል መንግስቱ ተነጥሎ የራሱ መንግስት እንደመሰረተ የራሱ መንግስት ፎርም የራሱ ፓወር ፎርም አድርጎ ከኮንስቲቱሽናል ሆልዱ ውጪ ሆኖ ከፌደራል መንግስት ጋር እንደተዋጋ እሱን አሁን ሊኩዴት አድርጎ የራሱ መንግስትም የራሱ ጦርም የራሱ ህግም የሌለው በፌደራል ህገ መንግስት ስር እንደሚያደርግ በሀገሪቱ ላይ አንድ ጦር ብቻ እንዳለ አንድ መንግስት እንዳለ ሪኮግናይዝ አድርጎ የገባ አካል ነው። ስለዚህ ፕሪቶሪያን የተፈራረመበት ካፓሲቲ አዝ ፐርሰን ስናየው በዚህኛው ምርጫ ቦርድ ውስጥ ባለው ካፓሲቲ ሊጠፋ የሚችል አይደለም። አሁን ዛሬ ተነስቶ ምርጫ ቦርድ ይህንን ባስቀመጠበት ሰዓት ዛሬ ተነስቶ ቲፒኤልኤፍ እነኚህ ነገሮች ብላክ እያደረጉን የነበረ ይሄው እስማማለሁኝ ብሎ አንድ ሙቭ ቢያደርግ ወይም ደግሞ ለዲዲአር 100,000 ሰው 10,000 ወታደር አዘጋጅቻለሁ መሳሪያ ተረከቡ ወደ ዲሞቢላይዜሽን እንዲገቡ ያዘጋጇቸው ሰዎች ቢል ፌደራል መንግስት ሄዶ በፕሪቶሪያ መሰረት ይሄንን እንዳያደርግ የምርጫ ቦርድ ውሳኔ የሚያቀብበት አቅም የለውም፣ ጁሪስዲክሽኑ የለውም። ኤክስትራ ጁዲሽሪ ነው ያኛው አግሪመንት የሚለው በዛ ለመያዝ ፈልጌ ነውና ያስሞገስ እሺ ምንም አላልኩ። አይ ከሚዩት ላይ ስትነሳ ሐሳብ ያለህ መስሎኝ አይ ጨርስና ወደ ሉላ እንሄዳለን። ምንም አላልኩ። ይሄንን አይነት ነገር ነውና ሰላም በተነን የሚለው ነገር መጀመሪያውኑ ቅድም አንተም አንስተዋል። አሁን የፕሪቶሪያው አግሪመንት ሲደረግ ነካርጊው አልፍ ያለው ቅድም 4 ሆነው ሄደው 2 ሆነው የሚለው ነገር 4 ሆነው አልሄዱም። አጃቢ ነው። ሰርግ ላይ ሄደህ ሚስትህን እኔም ልሳማት እንደማለት ነው። አጃቢ ነው፣ አጋዥ ነው። የራሱ ካፓሲቲ ተሰጥቶት ነው የሚሳተፈው። በጦርነት ውስጥ ተሳትፏል። በፖለቲካ ውስጥ ግን አይሳተፍም። የፖለቲካ ግጭቱ የቲፒኤልኤፍ በራሱ ምርጫ ማድረግ የራሱን ፓወር ይዞ የራሱ ወታደር ይዞ ከፌደራል መዋቅሩ ውጪ ስለቆመ የፌደራል መንግስቱ ወደዛ መዋቅር ለመመለስ የሚያደርገው ትግል ነው። የአማራ ኃይሎች እንደ አማራ ክልል በኢትዮጵያ የፌደራል መንግስት ስትራክቸር ውስጥ ነው የሚሳተፉት። ኤርትራ ከውጪ ተጋብዞ የመጣ የሚሊተሪ ኃይል ነው። ጉዳዩን አንድ ሶቨሬን የሆነ ስቴት ጋቨርንመንት ጋብዞት ያመጣው ነው። በዛ ውስጥ ምንም አይነት የፖለቲካል ጥያቄም የፖለቲካ ግጭቱም አካል ሆኖ አልተያዘም። የስምምነቱም አካል ሊሆን አይገባውም። የመጣው እንደ ፕሪቲ ማች እኔ መርሰነሪ ልለው እችላለሁ። እንደ መርሰነሪ ኃይልን ለማጠናከር ተጋብዞ የመጣ ኃይል ነው። ስለዚህ እዛ ጋር መጥቶ አንድ መርሰነሪ ሆኖ የተዋጋ እኔም የፖለቲካ ኔጎሽዬሽን ውስጥ አሳትፉኝ ማለት አይችልም ብዬ ነው ማምነው እና ሁለቱ ናቸው መደራደር ያለባቸው። ትክክለኛው ማካሄድ ያ ነው። ግን ኩርፊያዎችን ፈጥሯል። በእርግጥ ኢንትረስት ስለነበራቸው ሂድን ኢንትረስቶች ማለት ነው። ወደ አሉላ እንሂድ እስቲ። አሉላ በዛው ትሄድበታለህ፣ ግን አንድ ስፔሲፊክ ጥያቄም ግልጽ እንድታደርግ ፈልጋለሁ ሳትረሳ። የሰላም ስምምነቱ የህወሓት ነው ወይ? ቤዚካሊ እሱ መመለስ ስላለበት በቃ ህወሓት ስለፈረመው ወይም ደግሞ ከህወሓት ተወካዮች ያው ጽሁፉ ላይ እንደዛ ስለሚል ኦፍ ኮርስ ቢትዊን ቲፒኤልኤፍ እና ፌደራል ገቨርንመንት ስለሚል አይ ህወሓት በሆነ ካፓሲቲ ቢፈርምም ግን የዲቪደንድ ኦፍ ፒስ በውጤት ደረጃ የህወሓት አይደለም የሰላም ባለቤቱ የሚሉ ሰዎችም አሉ። ኤኒዌይስ አሁንም የራሴ ልተውና እንዳትረሳብኝ ባለቤቱ ማን ነው የህወሓት ነው ወይ የሚለውንም አድሬስ እንድታደርግ ነው። መልካም። አሁን አያና ባለው ይሄ መርሲነሪ ነበረ ሮላቸው የሚለው በተግባር ደረጃ ካየነው የኤርትራ ወታደሮች መርሲነሪዎች ነበሩ፣ ተከፋይ ናቸው። የኢትዮጵያ ንግድ ባንክ ሄደው ብር ደሞዝ የሚወስዱ ነበሩ። የደም ክፍያ ራሱ ጠይቀው የተከፈላቸው ናቸው። መንግስት ራሱ የኤርትራ መንግስት ማለት ነው። ብዙ ስጦታዎች፣ ብዙ ገጸ በረከቶች ቀርቦለታል። ለዛ የዛ ሚና ነው የተጫወቱት። ግን በኤርትራ መንግስት አስተሳሰብ ግን መርሲነሪ አድርገው አይደለም ራሷቸው። ኢንፋክት የጦርነቱ ባለቤቶች እኛ ነን። እኛው ራሳችንን ኢትዮጵያውያን እንዴት እርስ በራሳቸው መጠፋፋት እንዳለባቸው ኦፍኮርስ የራሳችን ክፍተት ቅድም እንዳልኩ እንደተጠበቀው ነው፣ ከአመራር ጀምሮ እስከ ዜጋ ማለት ነው። ይህንኑ ክፍተታችን ተጠቅሞ እንዴት አበጣብጠን እርስ በራሳቸው እንዲናከሱ አድርገን አገሪቷም በሂደት የምትበታተንበት የምትፈርስበት ሁኔታ እንፈጥራለን ብለው ነው። ዊ አር ረኒንግ ደ ሾው ነው የነሱ እምነት። ሾውን እኛን ረን የምናደርገው ነው እና በኢትዮጵያ መንግስት ግን ኦፍኮርስ እንደ መርሰነሪ በአቶ ኢሳያስ ደግሞ ወታደር ሲያሰማሩ እንደዛ። ኤርትራ ፕራይቬት ካምፓኒ ናት የአቶ ኢሳያስ። አንዳንድ ጊዜ ግራ ይገባኛል። የኢትዮጵያ መንግስት ወጥቶ በፓርላማ ህገ መንግስት የሌላት ቴሌቪዥን ይላሉ። ፓርላማ የላት፣ ምክር ኮንስቲቱሽን የላት። ዋል የአቶ ኢሳያስ የግል ተቋም ናት ኤርትራ።
የኤርትራ ወጣት የአቶ ኢሳያስ ንብረት ነው። በፈለጉት ሰዓት ከወላጆቹ ተረክበው በ11ኛ ክፍል ሲደርስ 12ኛ ክፍል ሳዋ ላይ አስመርቀው ኢንደፍነት ሚሊተሪ ሰርቪስ ወይም ናሽናል ስሌቨሪ ይሉታል ኤርትራውያን ራሳቸው ብሔራዊ ባርነት ውስጥ ነው የሚከተው። ከዛ አቶ ኢሳያስ እንደምታውቁት በኢትዮ ኤርትራ ጦርነት ነው እንትናቸውን ያጡት፣ ወገባቸውን በፊት ለፊት ኮንቬንሽናል ዋርፌር የሚባል በነመለስ ጊዜ ነው ያጡት። ከዛ በኋላ አቶ ኢሳያስ በፊት ለፊት ውጊያ ውስጥ የሉም። ምንድነው ፕሮክሲ ነው የሚከተሉት። በተለያዩ ሀገሮች ሰራዊት አሰማርተው ብር ይሰበስባሉ። የሰው ዝውውር ላይ ጀነራሎቻቸው ተሰማርተው ብር ያገኛሉ። አስቤዛ የሚገዙት ራሱ እንደ መንግስት ሳይሆን ኮንትሮባንድ ነው። በሱዳን በኩል በተሰነይ ህግና ስርዓት ያለበት ቀጠና አይፈልግም አገሩ። ነገራችን ላይ ኢትዮጵያ እንደዛ አደረገን ላሉ እንጂ ኤርትራውያንስ ምንድነው ያደረጋቸው እንደ የሚለውንም ማየት ተገቢ ነው። ኤርትራን እንዳገር ኤርትራውያንን ምን ውስጥ ነው እኔ በነገራችን ላይ አሁን ትንሽ አይናቸውን እየከፈቱ የኢትዮጵያ መሪዎች አሁን ያሉት እንዴት ከዚህ አካል ጋር አብሮ በመስራት አገሬን አስተካክላሉ ይላል አንድ ኢትዮጵያዊ ይላሉ። እንዴት ከዚህ አካል ጋር ተባብሮ የራስን ወገን መውጋት ይቻላል የሚለው ነገር ማንሳት አለባቸው። የትግራይ How do you think they are played? And Professor ባለፈው ሸትል ትሮምፎል ኢሳያስ was playing አብይ የሚል አስተያየትም ሰጥቷልና ስለዚህ በሃኒሙን ዘመን ማለት ኢሳያስ ካርዱን በደንብ ተጫውቶ የኢትዮጵያ መንግስት ወይም አብይን ሸውዷል ብለህ ታስባለህ? በሚገባ የገለጸው ይመስለኛል። ባንድ ወቅት ምንድነው የሆነው? አብይም የራሱ እቅድ ይዞ ኢሳያስም የራሱ እቅድ ይዞ ተገናኙ እና አንድ ወጣት ልጅ ንብረት ያላቸው ሀብት ያላቸው ትልቅ አሮጊት ሴትዮ አገባና ያው አትቆይም ቻሮጊት ቶሎ ትሞታለች፣ ከዛ እኔ ንብረቱን ወርሳለሁ ብሎ ገባ። ከዛ ከገባ በኋላ ሴትዮዋ ወጣቱን ካገባች በኋላ እያማረባት እንትን እየሆነች ሄደችና ሌሎች ወንዶች ፉክክር ውስጥ ገባ። ልጁ በቅናት ታንቆ ሞተ መጨረሻ ላይ ማለት ነው። እና የዚህ አይነት እንትን ነው። አብይም የራሱ ስሌት ነበረው። የስልጣን ተቀናቃኙን የሚሆነው ተገዳዳሪ የሚሆነው ቅድም አያና ሲገልጸው ነበር። እሱ ትንሽ ሰብትል በሆነ እንትን ያቀረበው ህወሓት እንትን ስለነበረው ነው። ፓወሩ የሚገዳደር ኃይል አለ። ይህንን ፓወሩ የሚገዳደረው በስልጣን በነበረበት ጊዜ ያስኮረፋቸው የተጣላቸው ኃይሎች ይተላል። ግን ዳፋው ለትግራይ ህዝብ ነው የቀረው። በትግራይ ህዝብ ላይ ነው ዘመቻው የተካሄደው። አሳዛኙ ፓርት እሱ ነው። የትግራይ እናቶች ገላ መጫወቻ የትግራይ በተለይ በዋናነት ሻዕቢያ በዚህ ላይ በተለይ የትግራይ ልጃገረዶችና እናቶች ገላ የጦር አውድማ ነው ያደረገው። ሬፕ ራሱ እንደ ዌፐን ሆኖ ነው ያገለገለው። ምን ለማለት ፈልጌ ነው? አቶ ኢሳያስ የራሳቸው እቅድ ይዞ ነው የገቡት። ኦፍኮርስ አብይም የራሱ እቅድ ነበረው። ነገር ግን እኔ እዚህ ላይ እሱ ተጨማሪ ነገር ነው። ዋናው ነገር አቶ ኢሳያስ እና አቶ ኢሳያስን ከኋላ ሆነው የሚነዱ ሰዎች ይህንን ጦርነት ያዩበት ኢትዮጵያውያን እርስ በራሳቸው የሚገዳደሉበትና እንደ አገር ኢትዮጵያ ደግሞ የመፈራረስ አደጋ ውስጥ የምትገባበት አጋጣሚ ጥሩ አጋጣሚ አድርጎ ነው የወሰደው። ምክንያቱም ተኮላሽተዋል። በባድመ ጦርነት የመዋጋት አቅማቸው አጥተዋል። ፕሮክሲ ይከተሉ ነበር። በአንዴ በሶማሊያ በኩል ኢስላሚክ ኮርትን አንዴ ተጠቅመዋል። በግንቦት ሰባት በምናምን ደምህት ራሱ የትግራይ ታጣቂ ቡድን እኮ ነበረ ደምህት የሚባል እነ ሞላ አስገዶም። አሁን ሞላ አስገዶም የእርሻ እንትን ሆኗል፣ ባለሀብት ሆኗል። ሰሞኑን እንዲያውም ሲያቀርቡት ነበር። ትልቁ ሰራዊት እንዲያውም ግንቦት ሰባቶች ፎቶ እየተነሱ ህዝቡን ዳያስፖራ ብር ሲሰበሰቡበት የነበረ የሞላ አስገዶም ነበረ። ተበሳጭቶ ነው ከብርሃኑ ነጋ ጋር ተጣልቶ ይሄ ፕሮፌሰር ሆኖ እኔ ትምህርት የለኝም ግን ሰራዊት ያለኝ እኔ ነኝ አለ። እንዴት እሱ አለቃ ሆኖ እኔ ምክትል ሆናለሁ ብሎ ከኢትዮጵያ ደህንነት መስሪያ ቤት ጋር ባደረጉት ግንኙነት ሰራዊቱን ይዞ ወጣ። ከዛ በኋላ ሰራዊት አልነበራቸው። በነገራችን ላይ ይሄ ለውጥ ተብሎ የመጣው ነገር አቶ ኢሳያስን ሴቭ ያደረገበት ሁኔታ በጣም የሚገርም ነው። አቶ ኢሳያስ ይሄ አጋጥሟቸው ሱዳንም ድንበሯን ዘግታ በአልበሽር ጊዜ ማለት ነው ኦልሞስት አቶ ኢሳያስ በእንትን ውስጥ ነበሩ። በምንድን ነው የሚባለው ኢንቴንሲቭ ኬር ዩኒት ነው የሚባለው አይሲዩ ውስጥ ነበሩ። ከዛ ኢትዮጵያ ውስጥ ለውጥ የሚባል ነገር መጣና ተጋበዙና ህይወት አገኙ። በነገራችን ላይ እዛ ላይ ወያኔ ጌም ኦቨር ሲሉ ወዲ ሚን ማለት ነበረበት አንድ ኢትዮጵያ የስ ወያኔ ብዬ እኔ ተቃዋሚ የሆነው በነገራችን ላይ ደጋፊ ብቻ አይደለም፣ ኦር ኢህአዲግ የሆነ ሰው አይደለም እና አብይ ብቻ አይደለም። ኤኒ ኢትዮጵያዊ ወያኔ ውስጥ ችግር አለ ነው ያው ወያኔ ኢትዮጵያዊ ቴኬር እናደርገዋለን በውስጣችን። አንተ እንደ ጎረቤት የጉርብትና ግንኙነታችን እናድስ ነው የተባልከው እንጂ በወያኔ ላይ እጅህን መላክም አስተያየት መስጠትም አትችልም። ኢትስ አወር ኢንተርናል እንትን ነው መባል የነበረው። አሁንም አልዘገየም። እንደዚህ አይነት ነገሮች አቶ ኢሳያስ በፕሮክሲ በመርሰነሪ ሰራዊት በመላክ የሚያደርጉት ሂደት ማብቃት አለበት።
ለቀጠናው ሲባል ከዛም ከፍ ባለ ተመለስ እኮ አቶ ኢሳያስን በደንብ አድርገው ያጠሩት ከጦርነት በላይ የጎረቤት ሀገሮችንም የአህጉራዊ ተቋማትንም ዓለም አቀፍ ማህበረሰብንም አስተባብረው ነበር በማዕቀብና በእንትን ኮምፕሊትሊ እንትን ያደረጉት ኢሳያስ። ያ መመለስ ያስፈልጋል በአቶ ኢሳያስ ላይ። ይህ ማለት እኔ በኢትዮጵያ መንግስት ላይ ኢትዮጵያ እንደ ሀገርም ትግራይ ላይ የተፈጸመው ነገር ረስቸው አይደለም። ነገር ግን የከፋ ነገር ሊመጣ ይችላል በኋላ እየታሰበ ያለው እሱ ነው እና እንደ መርሰነሪ ሆነው ገቡ ያለው ነው ትሪገር ያደረገው ወደዚህ እንትን ነው። የፕሪቶሪያን በሚመለከት ግን በነገራችን ላይ ሶሪ ጽምዶ ስላነሳው ነው። ግን ጽምዶ አሁን አዲስ ቃልም አዲስ አሁን የተጀመረ አይደለም። ጽምዶ በነገራችን ላይ ሻዕቢያ ከአብይ ጋር የነበረው ግንኙነትንም ጽምዶ ነው ብሎ የሚጠራው። ወደ ኢትዮጵያ ታርቀን በጽምዶ መልክ ትናለው ነው የሚለው። ከአሜሪካም ጋር ጽምዶ አለን ይላል፣ ከሱዳንም ጋር ጽምዶ አለን ይላል። ወደ 6-7 ጽምዶች ኢቭን ከቲፒኤልኤፍ ጋር ሳህል ላይ ጽምዶ አድርገን ያገነስ ደርግ ነው የሚለው። አዲስ የሚሆንበት ምናልባት አንዳንዱ ከቋንቋ አንጻር ሊሆን ይችላል። የተቀረው ኢትዮጵያዊ ተጋሩ ሆኖ አዲስ ሲሆንባቸው ግን ያስቀኛል። እዛ ላይ የሚሳተፉ ተጋሮዎች ማለት ነው። ወላጆቻቸው ተሳትፈዋል። እነሱን ለማጥፋት ተጋሮችን ለማጥፋት በተደረገ መሰባሰብም ጽምዶ ነበረ እዛ ላይ። ጽምዶ በነገራችን ላይ በሻዕቢያ በኩል የሚቀርብ ጽምዶ አዳኝ ሆኖ አጋዥ ሆኖ አያውቅም። የጥፋት መንገድ ነው። ከየትኛውም የኢትዮጵያ ክፍል ሁን ሻዕቢያ ለጽምዶ ሲጋብዝህ ምን ማለት ነው? በአንድ ሀገር ውስጥ ያለ ወገንህንና ወንድምህን እንድትገድል እያመቻቸ ነው። ይህንም ማወቅ ያስፈልጋል። ይህ በግልጽ መነጋገር መቻል አለብን። ፕሮባብሊ እኛ ቀደም ኮሌክቲቭ እንትኑ የተሻለ ነው እዛ ንቃቱ ብሎታል አያና። ከዛ በላይ የኤርትራን ጉዳይ የመረዳትም ነገር የተሻለ እንትናል። አር ካዝንስ እንደምታውቁ መጀመሪያ ትግራይ አለ፣ ከዛ ቀጥሎ አማራ ነው ቅርብ የሚባለው ለኤርትራ በቋንቋም በባህልም በዋናነት ደግሞ ትግራይ ደግሞ አንድ አይነት ማህበረሰብ። ዊ አንደርስታንድ የእነሱን እንትን ልል ፈልጌ ነው። ኦፍኮርስ ቅድም በግልጽ አስቀምጦታል። አማራ ጨቋኝ በሚለው ሻዕቢያ ትልቅ ትርክት ሰራ። ከዛ ትግራይ ወደ ስልጣን መጥቶ ኦሮሞና አማራ እንዴት ዝም ትላላችሁ ብሎ አነሳሳ። የትግራይ የበላይነት የሚለው በነገራችን ላይ ኢህአዴጎችም ከዛ ፊት የነበሩትን ግንቦት ሰባትም ኢሳትን ከማቀንቀኑ በፊት ሻዕቢያ በተስፋዬ ገብረአብ መጽሐፍቶች በጋዜጠኛው ማስታወሻ፣ በስደተኛው ማስታወሻ በአማርኛ እየተጻፉ ለኢትዮጵያውያን በአንድ ኤርትራዊ እየተጻፉ ይቀርቡ ነበር። ማን ላይ ለማሴር? ትግራይ ላይ ለማሴር። ትግራይ ተመታ። አሁን የኦሮሙማ ስርዓት ነው የኢትዮጵያ ጠላቶች ተብሎ እየተነገረው ነው። ትንሽ የኦሮሞ ፖለቲከኞች እዚህ ላይ በተለይ ተቃዋሚዎቹ I have to give them credit ነቄ ያሉ ይመስሉኛል። አንተንም በዚህ ውይይት መድረክ ላይ ነግረዋል። ይሄ ነገር ኦሮሞን እንደ ህዝብ ታርጌት አስደርጎ አስጠልቶ ስርዓቱን ለመጣል ቢሆን ኖሮ ለምንድን ነው የብልጽግና ስርዓት የማይሉት? ስርዓት የመጣል አይደለም፣ ኢትዮጵያን በቀጣይ ግጭትን አዙሪት ውስጥ የመክተት ነው፣ የመጠፋፋት የመበላላት ነው እየተጠቀሙ ላይ በደንብ አስተዋል። ፕሪቶሪያ ፕሮባብሊ ይሄ እኔ ፕሪቶሪያ ከዚህ አንጻርም ነው የምፈልገው መጠበቅ አለበትም። ግጭት ማቆም ምን ማለት ነው? አቶ ኢሳያስ በግጭት ነው የሚፋፉት የሚደልቡት። ግጭት ባልነበረበት ጊዜ ኢትዮጵያ ውስጥ ዝር ብለው እጃቸው መክተት በማይችሉበት ጊዜማ ምን ይመስሉ እንደነበረ እናውቃለን። ከፕሪቶሪያ በኋላ ምን መስለዋል እያየን ነው። ከፕሪቶሪያ በፊትና ከኢትዮጵያ ጋር ታርቅ ያሉ ባሉበት ጊዜ ደረታቸውን እየመቱ በፈገግታና በምናምን ነበር። ብዙ ሰው የኢትዮጵያ ፍቅር እያሳዩ ነው ይላል። ኖ ኢትዮጵያን እንዴት አጥምደው ገደል እየከተቷት እንደሆነ ስለሚያውቁ ነው በዛ ደስታ ውስጥ ነው። እና ባለቤቱ ማን ሆኖ ይጠብቅ? እግረ መንገዱን ሳትረሳ በሱ አጠናቀለ። የፕሪቶሪያ አንድ አለ ነው እኔ የምለው። ፕሪቶሪያ አለ፣ ከገለታው ጋር የምስማማው እየተጣሰ ነው። የስ ዩ አር ራይት። ገለታው ኢምፕሊመንት እየተደረገ አይደለም። የስ ጥሰቶች አሉ። በነገራችን ላይ ካለ ይጣሳል፣ ከሌለ በነገራችን ላይ አጥሰውም ተተገበረ አልተተገበረም የሚባል ክርክር አይኖርም። የለም በቃ ስለመጣት ለምን ታወራለህ? አንድ ሰው ሳይኖር ስለ እንዴት ተራመደ፣ እንዴት ተኛ፣ እንዴት ቆመ ምናምን አትልም። የለም እኮ ያ ሰው ነው የምትለው። ሰው አለ ግን እየተጣሰ ነው በሁለቱ። እና ባለቤቱ ማን ነው የጠየቅኩት ጥያቄ። ትግበራ ላይም ጉድለት አለ። ለምሳሌ ከኢንተርናል ዲስፕሌስድ ፐርሰን ጋር ተያይዞ ያለው ችግር ቲፒኤልኤፎች በሚገባ ለሞቢላይዜሽን እየተጠቀሙበት ነው። የፌዴራል መንግስት ልብ ማለት ያለበት እዚህ ላይ የተፈናቃይ ጉዳይ፣ የትግራይ በወረራ ስር ያለ ግዛቶች ጉዳይ። በነገራችን ላይ የአማራ ኃይሎች አይደሉም የያዙት። ምዕራብ ትግራይ የብልጽግና ኃይል ነው ምዕራብ ትግራይን ይዞ ያለ።
አሸተ ደምለው as a member of የብልጽግና ምክር ቤትና የማዕከላዊ ኮሚቴ አባል ነው እና ደግሞ ከፋኖ ጋር ስምምነት የላቸውም እነዚህ ኃይሎች የተከዜ ዘብለው ኃይል አቋቁሞ ፋኖ የሚያካሂደው ነገር ትክክል አይደለም ብለው ከብልጽግና ጋር አብረው እየሰሩ ያሉ ብልጽግና እውቅና ካልሰጠና ይፍረስ ይሄ አስተዳደር የታጠቀውም ኃይል ይውጣ እዛ የሰፈሩትም አዲስ ሰፋሪዎች ይውጡ ካለ አንድ ቀን ያሉ ስለማቅ ነው ወደ ባህር ዳርና ወደ አዲስ አበባ ነው የሚሄዱት አመራሮቹ ስለማቅ ነው ወደ ብልጽግና ነው የሚሄዱት በሌላ የአመራር ስልጣ ቦታና ስፍራ እንደሚመደቡ ማቃል ሶ የተፈናቃይ ጉዳይ ፕሪቶሪያ እንዳይፈጸም ባለመፈጸም ማለት ነው እንዳይፈጸም በህወሓት በኩል እየተደረጉ ያሉ ነገሮች ጥሩ ኢንፑት ሆኖ ነው ያገለገለ ወጣት ሞቢላይዝ እየተደረገ ያለው ጊዜያዊ አስተዳደር ሰላም እንዲጸና በፌደራል መንግስትና በሁለት ፈራሚዎች ባጭሩ ኢንክሉሲቭ የሆነ ኢንተርም አድሚኒስትሬሽን ይመሰረታል በተባለው መሰረት በስምምነቱ ሲቋቋም ህወሓት እያፈረሰው ነው ጊዜያዊ አስተዳደሮች ለምንድን ነው የሚያፈርሳቸው ይሄ ጊዜያዊ አስተዳደር ፕሪቶሪያን እየተገበረ አይደለም ተፈናቃዮች አልተመለሱ ሶ ይፍረስ ባለፈው ጠቅላይ ሚኒስትሩ ሲናገሩ ነበር ጌታቸውን አባረሩት አሁን ደግሞ ታደሰን ያባረሩታል እየተባረሩ ያሉት ለምንድን ነው ለምንድን ነው ህወሓት እንትን እያገኘ ያለው በወታደራዊ የፖለቲኮ ሚሊተሪ ህወሓት አመራር እንደዛ ፕሪቶሪያን በመጣስ እና ባለመተግበር እየተንቀሳቀሰ ያለው እና ደግሞ ወደ ጦርነት ጽምዶ የሚባለው ነገር እንትን እያገኘ ያለው ሞመንተም ጌን እያደረገ ያለው ለምንድን ነው ካልከኝ ፕሪቶሪያ እየተተገበረ ስላልሆነ በተለይ የተፈናቃዮች ጉዳይ ጅብ ባለፈው ህፃን ልጅ ጅብ በላ ከተፈናቃዮች ጋር ይህ እኮ ኢትዮጵያ ሙሉ አስወጥቶ የሚያስለቅስ ጉዳይ እኮ መሆን ነበረበት እንዴት ነው አንድ የኢትዮጵያ አካባቢ ከቤት ንብረታቸው ተፈናቅለው ኢትዮጵያውያን ልጅ ጅብ በላው ሲባል እንዴት ነው የሚሆነው ቶፒክ አናስታውስም እንደ የሆነ ምንድነው መሬት ተደርምሶ ሰዎች ሞቱ ተብሎ ኢትዮጵያ እንደ ኢትዮጵያ ስናለቅስ ምናምን አናስታውስም ሳውዲ ላይ ኢትዮጵያ እንዲተደረጉ ተብሎ ጋምቤላ ላይ ህፃናቶች ተወሰዱ ተብሎ ብዙ እንትን ብለናል ሶ ይሄ ሲሪየስሊ የተፈናቃዮች ጉዳይ ምን ተመደረጋለ ቲፒኤልኤፍ እየፋፋ ያለው ህወሓት ይሄ በተለይ የጦርነት ወደ ግጭት ተመልሶ ፕሪቶሪያ እንዳይተገበር ፕሪቶሪያ እንዲጣስ እያደረገ ያለው አንዱ የቦረራ ስር ያለው ግዛትና የተፈናቃዮች ጉዳይ ይሄ ያልኩኝ ከዛ ባለቤቱ ያልከው ህወሓት ነው ወይ ባለቤቱ ካልከኝ እኔ እውነት ለመናገር ገለታው ቅድም በዶክመንቱ ስትሪክትሊ ስለሄድ ነው የስ ይገባኛል ልክ ነው ግን ህወሓቶች ራሳቸው ይሄ ፊርማ የኛ አይደለም ብለውታል እኛ የላክነው የትግራይ መንግስት ተወካይ ነው ከሰባቱ የተላኩት እኮ ሁለት ናቸው ህወሓቶች አምስቱ እነ ቲፒኤልኤፍ ናቸው ሁለቱ ፍስሐ ተስፋጽዮንና ጌታቸው ረዳ ናቸው አንዱ ማዕከላዊ ኮሚቴ አንዱ ስራ አስፈጻሚ ናቸው የተቀሩት ተወልደ ዕንበብ ጻድቃን ገብረትንሳኤ ሙሉጌታ ገብረ ዮሐንስ አብርሃ ሰፋ እና አንድ አለ መሰለኝ ማን ነው የነበረው በእናት እነዚህ አምስቱ ከሰባቱ ኦፍኮርስ ሁለት ተጨማሪ ነበሩ እነሱ አጃቢዎች ናቸው አምስቱ ግን ወክለው የሄዱት ከሰባቱ አምስቱ ህወሓት አይደሉም ሲልካቸውም በትግራይ መንግስት ተብሎ ነው የተላኩት ቲፒኤልኤፍ ኮምባተንት የሚለው ህወሓት ምን ብሎ ነው መግለጫ ያወጣለት እኛ ሰራዊት የለንም ነው ያለው አሁን ኦፍኮርስ ሰራዊት አለኝ ያለ ነው ጊዜያዊ አስተዳደሩን ጌታቸውን ማፍረስ ሰራዊቱ ከኛ ጋር ነው የኛ ነው ወደ ማለት ገብቷል ፈራሚ ነኝ ወደ ማለትም መጣ በኋላ ጥሩ ራፕ አፕ አድርግልኝ አንድ ይካለ ሌሎች ይሰሩ ፕራይመሪሊ ትግሉ የነበረው ህዝባዊ እንትን ነው የተሳተፈውም ቲፒኤልኤፍ ብቻ አይደለም በነገራችን ላይ የተቃዋሚ ፓርቲዎች አመራሮች በአመራር ደረጃ ነው ጦርነቱ ላይ የተሳተፉት ትግራይ ውስጥ የተቃዋሚ ድርጅቶች አመራሮች ነው ማለት ነን ፓርቲዛን የሆኑ የፓርቲ አፊሊዬሽን የሌላቸው እንደነ ጻድቃን ለምሳሌ ጦርነቱን የመሩ ሰዎች እነዛ ቅድም የጠቀስናቸው ኢቭን ጄኔራሎቹ ዝም ብሎ ይሄ ለህወሓት የድሮ ታጋይ ታሪክ ያነሱ ስስመውን ምናምን እንደተጠበቀው ነው ያራ ቲፒኤልኤፍ ሶ የቲፒኤልኤፍ ነው ማለት ራሱ ቲፒኤልኤፍ ራሱ ይቃወመው ነበር ለማለት ፈልጌ ነው ግን ኦኬ ዶክመንቱ ሆነ ሌትስ ቶክ ሪያሊቲ ሌትስ ቢ ሪያሊስቲክ ነው አሁን ፖይንቱ ልክ ነው የስ ፈራሚው ህወሓት ሆነ በዛ ፌደራል መንግስትም ፈለገው ቲፒኤልኤፍ ብሎ ተናገረ እዛ ላይ የፈረሙት ከሬብል ከሆነ ቲፒኤልኤፍ ጋር ነው ብሎ ነው ያስቀመጡት ከዛ በኋላ ቲፒኤልኤፍ ለፌደራል መንግስት እውቅና ሰጠ ፌደራል መንግስት ለቲፒኤልኤፍ እውቅና ሰጠ እውቅና ተሰጣጥቷል በነገራችን ላይ የፕሪቶሪያ ስምምነት አንዱ አንኳሩ እውቅና መሰጣጠት ነው ለሁለቱ ሶ ይህ ካደረጉ በኋላ ቲፒኤልኤፍ ለምን ሄዶ ልክ ቤዚክ ሰርቪስ ትግራይ ላይ ከተለቀቀ በኋላ አንድ ሰው ለብቻው ሄዶ
የኔን ቤት መብራት እኮ ለብቻው አብሩልኝ ምናምን ምን ማለት ነው ይሄ? ስለዚህ ልክ አገልግሎት እንደ ኤልፓ እንደ ቴሌኮም ምርጫ ቦርድ ጋር ሄዶ አንድ እንዳለው ገለታው የአንድ የፌደራል መንግስት ተቋም ስለሆነ ምርጫ ቦርድ ጋር ሄደው ምዝገባችንን ስጡን አሏቸው። እኔ ቲፒኤልኤፍ ኦልሬዲ ጋት ኢትስ ሪኮግኒሽን በዛን ወቅት ብዬ ነው የማምነው፣ እውቅና ሲሰጣጡ ሁለቱ። ከዛ በኋላ ያለው ይሄ እንደ ፖለቲካ ፓርቲ ለመንቀሳቀስ ከአሸባሪነት የመሰረዝ ፎርማሊቲ ይሄ ያለ አይደል ዶክመንቶች ምናምን የሚያስፈልጉት ነገሮች ለማድረግ መሰረቱ ፕሪቶሪያ ላይ እውቅና ስለተሰጠን በዛ መሰረት ጨርሱልን ነው መሆን የነበረበት። ግን እኔ ልንገራችሁ ቲፒኤልኤፍ ቅድምም የተዘረዘረው እየፈራረሰ ነው የተባለው በኢትዮጵያ ደረጃም የፌደራል መንግስትም እየፈራረሰ ያለበት ሁኔታ በዋናነት ተጠያቂው እነሱ ራሳቸው ናቸው። በኢትዮጵያ ደረጃ ለሚሆነው እኛው ኢትዮጵያውያን በአመራር ያሉ ሰዎች ማለት ነው ተጠያቂ ናቸው ከማንም የውጭ ኃይል በላይ። በቲፒኤልኤፍም ማንም ላይ እጁ መቀሰር የለበትም። ቲፒኤልኤፍ ኢንፋክት የራሱን አቅም አጉድሎ የትግራይን የፕሪቶሪያ የመደራደር አቅም አዳክሞ ፌደራል መንግስት የሚጠበቅበትን ግዴታ እንዳይፈጽም ሁኔታዎችን ያመቻቸ ነው ብዬ ነው የምወስደው። ህወሓት ሲጀመር ለምዝገባው መሰረዝ ዋናው ተጠያቂ ህወሓት ራሱ አንድ ለሁለት ተከፍለው ፌደራል መንግስቱ ሜድል እንዲያደርግ በጉዳያቸው ሁኔታዎች አመቻቸው። ሁለተኛ ምርጫ ቦርድ ሄደው የተሰጣቸው ወረቀት ከ50 ዓመት ሳይሆን ከሆነ ጊዜ በኋላ የሚለው ተቀብለው መጡ። ለምንድን ነው ያንን ተቀብለው የመጡት? አንድ ሌሎቹ የተከፈለው ህወሓት ሄዶ ሌላው ክፋይ ምንካች ሄዶ ያንን ወረቀት ተቀብሎ ጉባኤ ያካሂዳል የሚል ስጋት ነበራቸው እነ ደብረጽዮን እነ ጌታቸው እንደዛ እንዳያደርጉ ብለው ወረቀቱ ተቀበሉ። ለምን? ጉባኤውን ማካሄድ ስለፈለጉ። ጉባኤው ደግሞ አይደለም የፌደራል ምርጫ ቦርድ የህወሓት የራሱ ተቋማዊ አሰራሩ ህገ ደንቡ ያላሟላ ጉባኤ ነው ያካሄደው፣ ጎዶሎ። እንደዛ ሆኖ ምርጫ ቦርድ አስቀድሞ ይህንን ጉባኤ እውቅና አልሰጠውም አላቸው። አንዴ ሌላው ችግሩ እንግዲህ የመጨረሻ ማዕቀብ ልጥልብህ ነው። ከአሁን በኋላ በሰዓት ነው የምከፋፍለው። በአንድ ደቂቃ ጨርስና ትመለሳለህ። ሌሎች ብዙ ሰዓት ስለቆየ የምርጫ ቦርድ ጉዳይ ብቻ አይደለም። በነገራችን ላይ ፕሪቶሪያ እንዳይተገበርም ከዛ በዘለለ የፕሪቶሪያ አተገባበር ላይ የሚሳተፉ ኃይሎች በሂደት ከሂደቱ እንዲወጡ የማድረግ ስራ ራሱ ነው ቲፒኤልኤፍ የሰራው። ፌደራል መንግስት ቀዳዳውን ነው የተጠቀመው። የኮመርሻል ፍላይት መጀመሪያ እንደመጣ ወደ መቀለ የፌደራል ባለስልጣናትን ጭኖ ታስታውሳላችሁ። የኤልፓ የቴሌኮም የባንክ ሊያስጀምሩ ማለት ነው ሚኒስቴሮቹ ተጭነው ሲሄዱ ደብረጽዮን በአማርኛ ሶስተኛ ወገን እኮ ያስፈልገንም ነው ያላቸው። ናይጄሪያ እየሄድን ምን ልክ የቅድም ያጫወታችሁት ቪዲዮ በስሜት ዝም ብሎ በቃ ሁሌም እንደዛ ነው። ለነገሩ አዲስ አይደለም እንዳልከው ያኔም እንደዛው ሲል ነበረ። ከፊርማ በኋላም እንደዛው ነው የሚለውና ኢትስ ኖት ሶ ሰርፕራይዚንግ ራሳችን ጨርሰዋል። ሶስተኛ ወገን አያስፈልግም ምናምን አለ። ህወሓት ተጠያቂ ነው የሚለው ላይ ያዝልኝ። አሁንም አብይ ይህንን ተከትሎ ገለታው የገለጸው ዋንጫና ሰርቲፊኬት ሰጥቶ ሸኛቸው። እሺ ከማንም በላይ ራሳቸውን መውቀስ ያለባቸው ራሱ ተጠያቂ ነው። አሁን ለደረስንበት ነው። አሁን እንግዲህ ከአሁን ባለ ሰዓት ላስቀምጥ ነው። አሁን ሪፍሌክት ካደረጋችሁ በኋላ ኢን ዘ ኢንተረስት ኦፍ ታይም 5 ደቂቃ ነው እያደረኩ የሚሄደው። አሉላ ረዥም ብዙ ነጥቦች ላይ ሀሳብ ስለሰጠ ገለታው ሪፍሌክት አድርግና አያን አንተም የቀረ ነገር ላይ ሪፍሌክት አድርገህ በቀሩት ሰዓት 3 ደቂቃ እየረግን ያሉትን ኢሹዎች አድሬስ እናደርጋለን። ገለታው አሁን እስካሁን በተነሱት ጉዳዮች ላይ በአጭሩ ከዛ አያና የዚህ የፕሪቶሪያውን ስምምነት በተለይ ባነሳው ላይ አንድ ስምምነት ውጤታማ ይሆን ዘንድ ብዙ ጥያቄዎችን ማስነሳት የለበትም። የኩዌስችን ቤጊንግ የሆነ አሁን ግምታችንን ነው እየሰጠን ያለ ነው። አይ ይሄኛውን ህወሓት አይደለም የሚመለከተው እንደ ፓርቲ ነው፣ ምርጫ ቦርድ የከለከለው ለዚህ ጉዳይ ነው እንጂ በዚህኛው ላይ ህይወቱ አለ ወዘተርፈ የሚለው ነገር እንደዚህ አይነት ስፔኩሌሽን እንድንሰጥ አድርጓል። አሁን ደግሞ በጣም ያሳሰበኝ ህወሓት ራሱ እኔ ስምምነት አላውቀውም ካለ በክልሉ በሽግግሩ ጊዜ እኮ 50+1 ነው አይደለም ወንበር የያዘው ድምፅ ያለው። ስለዚህ ውድቅ ሆኗል ማለት እኮ ነው ፕሪቶሪያ። እና በእንደዚህ አይነት ከባቢ ውስጥ መሆን የለበትም። ትልቅ ስምምነት እንደዚህ አይነት ስምምነት ክላሪቲ ያስፈልገዋል፣ ያዥው ያስፈልገዋል። ለዚህ ነበር እኮ ህወሓትን
ጊዜው አይደለም። አሁን ምርጫ ቦርድ ላይ ናና ራሱ ህወሓት መሄዱን ብቻም ሳይሆን ፌዴራል መንግስቱ ራሱ እኮ ትልቅ ሸክም ነበረበት እኮ። ይህ ጉዳይ ሴንሲቲቭ ነው። ገና ከጦርነት የጦርነት ዝናብ ማባራቱ ነው እና በሀገሪቱ ህግ መሰረት ተመዝግበህ ሰው ሆነ እንዲሆነ የሚለው ነገር ይዘገይ መባል ሲገባው ለማፍረስም ፍላጎት ስላለ በፍጥነት ነው እና በአጠቃላይ የመዋቅር ግጭት ገጥሞታል። አሁን ያነሳ ነው ይሄ የውቅር ግጭት በትግራይ አካባቢ እኔ ቲፒኤልኤፍን የሚለውበትም በፌዴራል መንግስቱ አብይ አህመድ በቀደም ፓርላማ ሲናገር እኔ ይሄ የፕሪቶሪያው ስምምነት ነገር ግራ እያጋባኝ ነው፣ ዋና ዋና ፈራሚዎቹ እዚህ ስምረት ፓርቲን ፈጥረዋል አይነት ነገር ተናገረ እና እሱም ግራ ተጋብቷል። ለማስፈጸም አይችልም ማለት ያደረገው እንጂ ስምረት ቢላቸውማ ጥሩ ነበረ። ግለሰቦች ከጻድቃንና ጌታቸውና አብርሃ ሰፋ ናቸው። እነሱ የሄዱት የፈረሙት ሰዎቹ የሉም ከህወሓት ጋር የሚል ነውና ግራ ተጋብቷል ጠቅላይ ሚኒስትሩም ማለት ነው። ይህንን ስምምነት ያስፈጽማል። ስለዚህ ነው ኢትዮጵያውያን ይሄ ጉዳይ ሪቫይዝ መደረግ አለበት። እንዴት ነው ሪቪዥን የሚደረገው? ምክንያቱም ትስስር እኮ ነው፣ ትስስር ነው። በትግራይ እና በፌዴራል መንግስት መካከል የሚኖር ትስስር ነው። ጊዜያዊ መውጫ መግቢያ ነው አይደለም። ስለዚህ ግልጽ ሆኖ የሚያስፈጽመው አካልም ብሎ ታውቆ ክትትልም እየተደረገ ኢቫሉዌት እየተደረገ ደግሞ ማለቂያውስ ምንድነው ማሰሪያም ያስፈልገዋል። እስከ መቼ ነው የሚለው ነገር መወሰን ነበረበት እና ትልቁ ችግር የመዋቅር ግጭት አለ። ሁለተኛ ፖለቲካል ኮሚትመንት ችግር አለ። ከልብ አይደለም ከሁሉ። አብይ አህመድም በኩል የምናየው ህወሓት እንዲጠፋ ነው የሚፈልገው። የሆነ የብልጽግና ተቀጥላ መትከል ይፈልጋል ትግራይ ላይ በሆነ ፓርቲ ስም አንድ ተደምረናል ያለ ኃይል ትግራይ ላይ መቀመጥ አለበት። ያለዛ እየሰራ ነው ያለው ሌት ከቀን የሚመስሉትን ሰዎች እየሰበሰበ ነው ያለው እና ይሄ ወዴት ነው የሚወስደን? ስለዚህ አጠቃላይ ቅድም ያነሳሁት ነገር ነው ሞገስ። ችግሩ አሁንም ማየው እኔ እንደ አንድ ኢትዮጵያዊ እኔም ራሴም ጋር ያለ ችግር ነው። ሆሊስቲክ አይደለም እንትናችን አፕሮቻችን። በየቤቱ እኮ ነው ችግር ያለው። በየቤታችን እኮ ነው እየተቃጠልን ያለው። ጦርነቱ በአማራ ክልል ነው። ዛሬ የትግራይን የፕሪቶሪያን ብቻ ነው ያነሳ ነው። አማራ ክልል የምታዩት ነው። ኦሮሚያ ክልል የምታዩት ነው። እነዛ ወጣቶች ለውጥ ይመጣ ዘንድ እጃቸውን እያጣመሩ ሲታገሉ የነበሩ ወጣቶች ነፍጥ ያነሱበት አካባቢ እኮ በጣም የሚያስገርም ለውጥ እኮ ነው ያለው። ምን አይነት ብሶት፣ ምን አይነት ቁጭት ነው የመጣው በምድሪቱ ላይ። ስለዚህ በየክልሉ አካባቢ ያለው ግጭት አንድ ላይ አይተን አንድ ነገር አለ። ምንድነው ወደ መደምደሚያው እንኳን አልመጣሁም፣ ግን ዩናይትድ ዊ ስታንድ ይላሉ አይደለም፣ ዲቫይድድ ዊ ፎል ይላሉ። እና አሁን የብዙዎች የየክልሉ ችግሮች የየአካባቢያችን ችግሮች ይቺን ዩናይትድ ዊ ስታንድ የምትለዋን ነገር ትተን በየአካባቢያችን ላይ ማተኮራችን ይመስለኛል ትልቁ ችግር። እና የፕሪቶሪያ ስምምነት በአጠቃላይ እንደ ወንድም ያሉላ ባነሳው ላይ ብዙ መዋቅራዊ ግጭት ውስጥ ነው ያለው። በዚህ ሊቀጥል አይችልም። ዝም ብሎ የፖለቲካ መጫወቻ ነው የሚሆነው። ቅድም እንዳልነው አንዱ ዝም ብሎ ብድግ አድርጎ ፌዴራል መንግስቱን ለመክሰስ አብይን ለመክሰስ የፕሪቶሪያን ስምምነት ይጠቅሳል ህወሓትም። በዛም በኩል ደግሞ ፕሪቶሪያን ስምምነት አልተገበራችሁም እያለ ነው ያለው እና በዚህ መካከል አይ ቲንክ ጀነሬሽን ዚ ተነስቶ አጠቃላይ ሆሊስቲክ የሆነ አቀራረብ ሁለንተናዊ እይታ ያለው ትውልድ ተነስቶ በመላው ሀገራችን ውስጥ ለውጥ የሚመጣበት የከሸፈው ሽግግራችን የሚስተካከልበት ሁኔታ ውስጥ መግባት ያለብን ይመስለኛል። 5 ደቂቃ ተጠቅሜ እንትኑንም እንመለሳለን። ባይዘው አለ ጊዜ መደምደሚያ ላይም ስለምሰጥ እሱንም ትጨምርበታለህ። በነገራችን ላይ አሁን ሊሰራ አይችልም፣ ምናልባት እንዴት አሜንድ ማድረግ ይቻላል አልከው አለ። በነገራችን ላይ አንቀጽም አለው። የመጨረሻው አንቀጽ አሜንድመንት ኦፍ ዘ አግሪመንት ይላል። ራሱ አስታውሰኝ ነው ይቻላል። ፕሮባብሊ ምንድነው ያልሰራ ነገር ካለ ሙሉ በሙሉ አትጥለውም፣ ሪኢንቪጎሬት ታደርጋለህ። ፐርሃፕስ ኢዝ ኢት ታይም ቱ ሪኢንቪጎሬት ኢት የሚለውን ነገርም እንደ ጥያቄው ዝም ብሎ አንስቶ ማለፍ ይቻላል። ራሱም ያስቀምጣል። ስምምነቱ ማስተካከል ማሻሻል ኢትስ ኖት አባውት እንትን ማድረግ አይደለም፣ መወርወር አይደለም። ግን ሁለቱም ወይ ሌሎቹንም ጨምሮ ማስተካከል ወይም አሜንድ ማድረግ ወይም ማሻሻልም ይቻላል። እግረ መንገዱን እዛው አግሪመንት ውስጥም አለ ለማለት ፈልጌ ነው ይሄንን ያነሳሁት። አያና በተነሱት ነገሮች ላይ ሀሳብ ስጥና ወደሚቀሩት ነጥቦች እንሻገራለን፣ ወደ መጨረሻዎቹ። በነገራችን ላይ አሁን ያሳየው አሜንድመንት ክላውዝ በማንኛውም የህግ ዶክመንት ውስጥ
amendment clauses common እና ይሄኛው is one of the most vague amendment በጣም ጀነራል የሆነ ሰፊ የሆነ ግልጽነት የጎደለው amendment clause ነው mutually ሁለቱም በጋራ ተስማምተው ይላልና በጋራ ከተስማሙማ ለምን አያስፈጽሙ ሲጀመር እኮ ስለማይስማሙ ነው amendment የሚያስፈልገውና more in detail ተሂዶ የገሌ መሃል ገብቶ ይሄንን ያስተካክላል ወይም ደግሞ ይሄንን የሚደረግበት ሜካኒዝሙን አላሳወቀምና vague amendment clause ነው ግን እንዳልከው አለ ወንድም ገለታው ካነሳው ነገር ጋር completely የሚቃረን ሐሳብ ያለኝ ቦታ አለ እሱም ቅድም አሉላም ብሎታል ሌሎችም ቶጌታቸው ሌላም ሰው ሲናገረው እንሰማለን ማስፈጸም ላይ ሲመጣ ለአንድ አካል ብቻ ወስደንም እንደፈድፈው አይሆንም ማስፈጸም ላይ ጉድለቶች ከተለያየ አካል ሊኖር ይችላል አንዳንዱ ጥርት ባለ መንገድ ወደ አንድ አካል የሚወሰድ ኢንቴንትም ያለው ዓላማ ምክንያትም ያለው ለፖለቲካ መጠቀሚያነት ሲባል ነገሮችን የማጓተት እነኚህ ነገሮች ይታያሉ እንዲፈርስ ፈልጓል የሚል ኢንቴንት ግን ክሌም ስናደርግ የፌደራል መንግስት የፕሪቶሪያ አግሪመንት እንዲፈርስ ቢፈልግ ከበቂ በላይ ግብዣዎች አሉት ትግራይ ላይ የነበረውን ከሻቢያ ጋር ተቀናጅተ የሚሰራውን ኢንተርናሽናል ባውንደሪ ከፍተህ የመረብ ድልድይ ላይ የሚደረገውን ጫወታዎችና ይሄንን ወደፊት ወደ ኋላ ማለት ጋዜጠኛ መቀያየሩ ምኑ ግብዣ ነው ናግባ በሞቴ ይሄን ግብዣ ተከትሎ ለመሄድ ከበቂ በላይ ግራውንድ ሴት ተደርጎለታል ከዛ በዘለለ አልፎ ተርፎ አሁን የጽምዶ ኤክስቴንሽን አድርጎ ከሌሎች አማራ ክልል ላይ ካሉ ኃይሎች ጋር 10ም 20ም ድሽቃ በማቀያየር ዘመቻ አንድነት የሚባለው ራሳችሁ ውስጣችሁን አዝለታችሁ አንዱ ነው በሚል ሰበብ እዛው ፋኖ ውስጥ ያሉ ሰዎችን እሱን የማስተካከልና የመከርከም ስራ ከማሰራት አልፎ ጋሸናና ወልዲያ ላይ ሰሞኑን ያየነው ስትራቴጂክ ፖዚሽኖችን ያዙ የሚል ቀጥታ ከህግደፍ ጀምሮ በጀነራል ምግቤ በኩል የፋኖ መዋቅር ውስጥ ያሉ አንዳንዶቹ ጋር አብሮ የሚሰራው ስራ ሲሰራ መንግስት ይሄ ነገር እየሰፋ እንደዚህ ወደ ፉከራ ሲኬድ ሰው ማሰልጠን ሲጀመር የመሳሪያ ዝውውር ሌሎች ትስስሮች ሲጀምሩ ናሽናል ባውንደሪ ሲጣስ ከበቂ በላይ አመክኖ ከበቂ በላይ ኮዝ እያለ ፕሪቶሪያን ሊያፈርስ የሚችለውን ብቸኛው መድኃኒት ወይም መርዝ መታኮስ ነው ለመታኮስ የሚያንሰው ነገር በሌለበት ሁኔታ ገብቶ አስፈጽማለሁ በተሰጠኝ መብት መሰረት ግማሽ ስልጣንን መካፈል ይችላል ብሎ እና አቶ ጌታቸው በተገፉበት ሰዓት እኮ ብዙ እኔ የተጋሩ ጓደኞቼ የምናወራቸው በሚዲያ እንነጋገራለን ከነሱ ጋር ስናወራ ምንድነው ይሄ ዳተኝነት በመንግስት በኩል ቢታይ ለምንድነው የለቀቃቸው እነኚህ ሰዎች ምን እስኪያደርጉ ነው የሚጠብቀው ያስፈጽማል ተብሎ የተቀመጠው ሰውዬ መስራት አቅቶት ማህተም ተቀምጦ ለነፍሱ ሮጦ እስከሚወጣ ድረስ የፌደራል መንግስት ፕሪቶሪያ ፕሪስክራይብ የሚያደርግለትን ኃላፊነት ለምንድነው የማይወጣው ለምንድነው ፓርቲሲፔት የማያደርገው የሚለው ዲስፓይት አሁን ገለታ ከሚለው ኮንትራሪ ነው በየማስበው መንግስት ተሳትፎ የፕሪቶሪያን አግሪመንት ለማፍረስ ፍላጎቱ ቢኖረው ከበቂ በላይ እጁ ላይ ያለ ገብቶ አልፎኮ ቀደም አልኩ መጥቶ ጋሸና ላይ እስከ ማዋጋት ድሽቃ እስከ ማመላለስ ከሻቢያ ድሽቃ ወስዶ ወደ ፋኖ እስከ መስጠትና ይሄንን ትስስር የመፍጠር ዘመቻ አንድነት ቀጥታ ተዛዙ ከህግደፍ የመጣ በምግቤ በኩል የተፈጸመ ነበር እዛው ፋኖ ውስጥ ያሉ ስትራክቸሮችን እንድታስተካክሉ ተብሎ አንዳንድ ውስጥ ያሉ ሰዎች እስከ መመታት የደረሱበት ነው ይሄ ሁሉ ሲሰራ ድንበር ሲከፈት ዝም ብሎ ያያለበት እየታገሰ ያለበት ምክንያት እንዲፈርስ ቢፈልግ ኖሮ ከበቂ በላይ ምክንያት ኢንተርናሽናል ኮሚኒቲው ሊወቅሰው ማይችል ከበቂ በላይ ምክንያት አለና ኢንተንቱ አለው የሚለውን ፕሩቭ የሚያደርግ ነገር የለም ጉድለቶች አሉ ብንል አሁን በዲዲአር በኩል ፋይናንስ ላይ ያሉ ችግሮች የተፈናቀሉ ሰዎች ጋር ተያይዞ ያሉ ክፍተቶች የተለያዩ ነገሮች ነው እነኚህን ጉድለቶች የሚጋራበት ቦታ አለ ብንል አንድ ነገር ነው እንዲፈርስ ይፈልጋል ካልን ግን ህግደፍ ነው እንዲፈርስ የሚፈልገው በጽምዶ በኩል የቲፒኤልኤፍን ከጽምዶ ጋር ከህግደፍ ጋር ወይም ከሻቢያ ጋር የሚሰራው አካል የዚህ ሙሉ ኢንቴንቱን ያሳየበት አክሽኖቹ እንዳለ የሚናገሩ ናቸውና I think that's quite to the contrary ነው በሚለው ቦታ ላይ ነው ቆሜ ያለሁት አሉ ላይ ያነሳቸው በጣም ኪ ፖይንቶች አሉ አንዳንዴ ተመልሰን ካላየን እንድረሳለን as we go አሁን ላይ ያለንበትን ብቻ የምናይ ከሆነ ይሄ ቢልድ ያደረገ ነገር ነው ሻቢያ በኢትዮጵያ ፖለቲካ ውስጥ ያለው ተሳትፎ ግልጽ ነው ዛሬ ፋኖ ይመራሉ የሚባሉ ሰዎች ግንቦት ሰባት ሆነው
ከሻቢያ ጋር ሲሰለጥኑ ሻቢያ ሃርበር ሲያደርጋቸው የነበሩ ሰዎች ናቸው። ዛሬ ኦሮሚያ ውስጥ አለ የሚባለውን ግጭት ጦርነት የሚለውን ስም ለመስጠት ትንሽ ያው አይ ቲንክ ትግራይ ላይ የነበረው ጦርነት ነበርና እነኚህን ግጭቶች እነኚህን ሪቤሊያን እና ወይም አርምድ ጎሪላ ፋይትስ የሚያካሂዱ ሰዎች ቤታቸው የነበረው መሰልተኛቸው የነበረው እዛው ህግደፍ ጓዳ ሻቢያ ጋር ነበር። እነኚህን ነገሮች የሚቀመም የሚሰራ አካል እጁን እንዲያስገባ በር የተከፈተበት ትግስት የፕሪቶሪያው አግሪመንት ሬሜዲ ሊያደርግ የሚችላቸው ነገሮች አሉ። ትግስት ይጠይቃል፣ ስራ ይጠይቃል ከሚል አንጻር ነው። አሜንድመንት ላይ እንዳልከው ምን አሜንድ ይደረግ የሚል ነገር ካለ ወይም ግልጽነት የጎደለው ነገር አሁን የተፈናቀሉ ሰዎች መመለስና የሂደት ተፋሰስ አሁን ሳይመልቴኒየስሊ የሚል ኬንያ ላይ የተነሳው በተጓዳኝ ይካሄዳል የሚለው ተጓዳኝ ማለት ምን ማለት ነው? አንዱ የትኛው ግርግ የትኛውን ይቀድማል የሚለውን ነገር ሞር ዲቴይልድ የሆነ ማውጣት ካስፈለገ እሱን ማድረግ ይችላሉ። እኔ አሁን እያየው ያለሁት ግን ሞር የጸና አቋም ላይ ናቸው ያሉት። ረፍት ወስደናል፣ አሁን ሻቢያ አለን፣ አማራ ክልልም ላይ ኦሮሚያም ላይ ሰሞኑን ሱዳን ላይ የሆነ ኢንተለጀንስ ደርሶኝ ነበረ። ሱዳን ላይ ሚቲንግ እንደነበራቸው ከወር በፊት እኔ ኢትዮጵያ ያለሁኝ እዛ ኤርትራ ላይ ሚት እንዳደረጉ ኢትዮጵያ ውስጥ ያሉ ሬበል ግሩፕስ እና የህግደፍ ሰዎች እና የቲፒኤልኤፍ ሰዎች እንደተገናኙ ሚቲንጎቻቸውን እንሰማለን። ይሄ የሚያሳየው እኛ ኮላቦሬት አድርገን አብረን ከቆምን የሆነ አይነት በጉልበት የሚመጣ ውጤት አለ የሚል ኮንቪክሽን ውስጥ ገብተዋል። ከዛም እንዲወጡ ህዝብ ጫና የሚያደርግ ከሆነ ቅድም ገለታው እንዳለው ኮሌክቲቭሊ የምንሰራ ከሆነ ኢዘር አሜንድመንት ተደርጎ ኦር አሁን ባለበት ፎርሙ የፕሪቶሪያ አግሪመንት መፈጸም ኢትዮጵያ ውስጥ ላሉት ሌሎች እዚህም እዛም ለተፈነቀሉ ድንጋዮችና ላሉት ግጭቶች ፈብራኪውና አዛማቹ የሻቢያ መንግስት እንደሆነ ከማወቅም ጥያቄዎቹንም ለመፍቻ ተብሎ ቅድም በኢሬቻ ምክንያት ወደ ከተማ መግባት የሆነ ቦታ ሄደን አደርን ይላል። ጥሩ ነው እንደዛ አይነት ነገሮችን ማንሳትና ይሄ ችግር ነው። ሰዎች የመንቀሳቀስ መብት ጋር ህገ መንግስታዊ መብትን የሚጫን ነገር ነው። እንዴት ይሄ መስተካከል አለበት ይላል። ግን ለዚህ ሬሜዲ የሚሆነው ለ50 ሳንቲም ዶሮ የ500 ብር በግ መግዛት እንዳይሆን ዶሮ አሁን ትንሽ ተወዳለች። ስለዚህ ለ2000 ብር ዶሮ 200,000 ብር የ200,000 ብር በሬ አድርገው ኢንፍሌሽኑን ታሳቢ አድርገ ማለት ነው። እኛ የድሮ ሰዎች ስለሆነን ያው በጉን ከገዛህበት ቆዳውን የምትሸጥበት በሚወደድ ዘመን ነው የበላ ነውና ይሄኛው አይነት ሬሜዲ እንዳይሆን አንዳንዶቹ ነገሮች ማኑፋክቸርድ ሆኑ የተጋነኑ ትርክቶች ለህዝብ እንዴት አዛምተን የመንግስት ከጦርነት ወጥቶ ሳይጠናከር በፊት እንዴት ሳክ እናደርገዋለን? እዛው አማራ ክልል ላይ ያለው መዋቅር ውስጥ ፌደራል መዋቅር ውስጥ ሰዎች አሉ። ከሻቢያ ጋር ኦሬዲ ትስስራችንን በኩርፊያው ላይ ፕሪቶሪያ ላይ ባለመሳተፍ ኩርፊያ ዙሪያ አጠናክረናል። ይሄ መንግስትም ደግሞ እኛ እንደምናስበው መጀመሪያ ላይ ያነሳውት እንወስደዋለን ብለን ባሰብንበት መንገድ እየሄደ አይደለም። የራሱ ኢንቴንት ያለው ይመስላል። ስለዚህ ይሄንን ስልጣን የመረከብና ይሄንን ነገር የመቀየር ካርዶች እጃችን ገብተዋል ብሎ የተንቀሳቀሰ አካል ለነዚህ ችግሮች ለነዚህ የ500 ብር ነው ያልከው የ2000 ብር ዶሮዎች የ500,000 ብር ወይም የ200,000 ብር በሬ ያረደበት ሁኔታ አማራ ክልል ላይ ዛሬ የምናየውን አይነት ቀውስ የፈጠረበትና ዞሮም ደግሞ ገጥሞ አሁን በጽምዶ በኩል አንዳንድ ነገሮች የተደረጉበት ይሄንን ሬሜዲ ለማድረግ ወደ ንግግር ወደ ኔጎሺዬሽን ፖለቲካል ሴትልመንት ፕሪቶሪያ የሚለው እሱ ነውና ወደዛ መመለስ አለበት የሚለውን ስትሬስ ለማድረግ ፈልጋለሁ። ቴንክ ዩ። እሺ በጣም አመሰግናለሁ። ገለታው የምትጨምረው ነገር ካለ ያየው ስለሆነ በደንብ ሪፍሌክት አድርግና ወደ መጨረሻው ጥያቄ እንሻገራለን። አንድ ይሻል። እሺ አመሰግናለሁ ወንድሜ አያና። እኔ ካልኩት ሀሳብ ተቃራኒ ቢሆን ምንም ችግር የለውም። ነገር ግን እኔ የምማረው እኔ የምረዳው ነገር አሁን የኢትዮጵያ መንግስት አንድ ችግር ውስጥ ገብቷል። ትራንስፓረንሲ የሚባለው ዴሞክራሲ የሚባለው አካውንታቢሊቲ የሚባለው ነገር እንዲሸሽ የሚያደርገው ችግር ውስጥ ገብቷል። እንዲፈራቸው እነዚህን ጉዳዮች እንዲፈራቸው ይሄ ችግር የሽግግር ፍትህ ጥያቄ ነው። ይሄ ኢትዮጵያ ውስጥ ብቻ ያለ ችግር አይደለም። ለነገሩ የተለዩ ሰዎች ስለሆኑ አይደለም የብልጽግና ሰዎች በብዙ ዓለም ውስጥ ፖስት ዋር የሚባለው ድህረ ጦርነት ጊዜ የሚፈጠር ነገር አብይ አህመድ ጀነራል ሆኖ ገብቶ ሲያዋጋ የነበረ ሰው እኮ ነው።
በጦርነቱ ጊዜ እኛ ተቃውመን ነበር። ያኔ ባልደራስ ውስጥ ነበርኩና ቄስ ራሱ ጠቅላይ ሚኒስትሩ የሚገባበት ለምንድን ነው እንደዚህ የሚሆነው? አካፋያና አካፋን ዶማያና ዶማን እንዴት ይባላል? በሲቪል ጦርነት ውስጥ ወታደር አለ፣ የተመዘገበ ወታደር። ያ ወታደር ጸጥታ የማስከበር ኃላፊነት አለበት፣ ታዞ እሱ ነው ይሄድ ያለ። ከዛ ውጪ እንዴት የሃይማኖት ሰዎችን ሁሉ ትጋብዛላችሁ? እንዴት ይሄ ሁሉ እንቅስቃሴ ታደርጋላችሁ? የሚል ድምፅ እናሰማ ነበርና አነሰ ድምጻችን በጣም። እንደውም ፎቶ የለጥፈው አየሁ አንድ ጊዜ ምንድነው የኢትዮጵያን እንትን የሚቃወም ሰው ነውና የሰሜን ጦርነት ላይ የተቃወመ ነው ተፈልጎ የሚያሰልፈ ምናምን የሚል ተለጥፎ አየሁኝ አንድ ቦታ ላይ። እና ስጋታችን ይሄ ነበረ። ፖስት ዋር ወይም ድህረ ጦርነት እንደዚህ አይነት ስጋት ያመጣል። እና ይሄ መንግስት ለዚህ ነው ስለሚሰጋ ነው ስምምነቶች እንዳይሰምሩ የሚያደርገው። ወንድም ያያይ ነው አይደለም። ይሄ የተለዩ ሰዎች ስለሆኑ አይደል፣ ወንድሞቻችን ናቸው። ኢትዮጵያውያን፣ ሁላችን ኢትዮጵያውያን፣ ግን ከባድ ስጋት ውስጥ ገብተዋል። እጃቸው በደም ተጨማልቀዋል። ማዝናል ይሄን ቃል እንትን በማለት ትግራይ ውስጥ ያለቀ ህዝብ እስካሁን እጅና እግሩ የተቆረጠ ሰው ፍትህ ይፈልጋል። እነዚህ ሰዎች የተጋጩት አማራ ውስጥ ያሉ፣ አፋር ውስጥ ያሉ ሰዎች ፍትህ ይፈልጋሉ። እነዚህ ሰዎች ፍትህ ምንም ሳያገኙ